እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔ ዓለም አምላካችን ከቅዱሳን በረከት የእመቤታችን ጣዕሟን ፍቅሯን በቸርነቱ ያሳድርብን። እንግዲህ ዛሬ አባታችን የጻድቅ የቅዱስ ተክለ ሃይማኖት ዓመታዊ የልደት በዓል ነው። ደገኛ ሰማዕት ቅዱስ አግናጥዮስ ምጥው ለአንበሳ፣ እንደዚሁም ሌሎች ብዙ ቅዱሳን ዓመታዊ በዓላቸው ነው። ለዛሬ ትምህርታችን ርዕስ ወደ መጽሐፈ አስቴር ይወስደናል። እግዚአብሔር እንደፈቀደ ከመጽሐፈ አስቴር ኃይለ ቃል አንስተን ጥቂት እናነባለን። በጣም እንዳይረዝምብን ንባቡን የተወሰነች አንቀጽ ላንሳላችሁ። መጽሐፈ አስቴር ምዕራፍ 4 ቁጥር 10 አስቴርም አክራትዮስን ተናገረችው፣ ለመርዶክዮስም እንዲህ የሚል መልእክት ሰጠችው። የንጉሡ አገልጋዮችና በአገሮችም የሚኖሩ ሕዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራ ወደ ንጉሡ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሡ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሡ ለመግባት ይህን 30ውን ቀን አልተጠራሁም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አትራክዮስን አለው፣ ሂድና ለአስቴር እንዲህ በላት፣ አንቺ በንጉሥ ቤት ስለሆንኩ ከአይሁድ ሁሉ ተለይቼ ብቻዬን እድናለሁ ብለሽ በልብሽ አታስቢም። በዚህ ጊዜ ቸል ብትይ ረድኤትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሂደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀንና ሌሊቱን ቀኑን አትብሉ አትጠጡም። እኔና ደንገጥሮች ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ። ስለ ቅዱስ ቃሉ ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። ቁጥር 16 ላይ ስለ እኔ ጹሙ ሊተ እስከ ሰሉስ ዕለት ይትብሉ ወይትስተዩ፣ ለእኔ 3 ቀን ጹሙልኝ፣ አትብሉ አትጠጡ ብላ ቅድስት አስቴር የተናገረችውን ለትምህርት ማንሻ እናደርገዋለን። ነገሩን በኋላ እንመጣበታለን። ሰዓት ለመጠቀም ቅዱስ አባታችን ተክለ ሃይማኖት ሐዲስ ሐዋርያ፣ መምህረ ትሩፋት፣ ካህን፣ ሰማዕት፣ ርዕሰ መነኮሳት፣ የኢትዮጵያ ቅዱሳን ሁሉ አለቃ ዛሬ ልደታቸው ነው። እንግዲህ ወላጆቻቸው ጸጋ ዘአብ የሚባል ቄስ ካህንና እግዚአርያ የምትባል ደግ ሴት ናቸው። ጸጋ ዘአብ ስሙ ዘራ ዮሐንስ ነው። ጸጋ ዘአብ ያሉት የሀገሩ ሰዎች ይሄማ ከእግዚአብሔር የተሰጠን ስጦታ ነው ሲሉ ነው። ስለ መልካም ስራው የወጣለት መልካም ስም ነው። እንደ ማዕረግ ሳይሆን ስም፣ መጠሪያ ስም ይቀየራል። በአንዳንድ ምክንያቶች ይቀየራል። የክርስትና ስም ነው የማይቀየር። የክርስትና ስም አይቀየርም። አንዳንድ ጊዜ ሲመነኩሱ ለመነኮሳት ሲቀይሩላቸው አያለሁኝ። በስርዓተ ቤተክርስቲያን አላገኘሁትም። ክርስትና ስም ማኅተመ ቅድሳት ያለው ነውና አይለወጥም ጨርሶ። እና ይሄ ግን
መጠሪያ ስሙ ነው። ሚስቱ ደግሞ ስሟ ሳራ ነው። የእርሷ አማት የነበረ ደግ ሰው ሕይወት ብነ በጽዮን የሚባል አንቺማ ሳራ ሳይሆን እግዚአብሔር አንቺማ መንፈስ ቅዱስ ጌታ የመረጠች ነሽ ሲል እንደዛ ብሎ ጠራት። የሁለቱም ስማቸው እንዲሁ ነው ቀርቷል። በሕግ በስርዓት ተጋብተው ሁለቱ ሲኖሩ ነዳያንን እየመገቡ ቅዱስ ሚካኤል ቤተክርስቲያንን እያገለገሉ እሱ በክህነቱ እሷ በምጽዋት ሲኖሩ ልጅ ስለሌላቸው ቅድስት እናታችን እግዚአብሔር ጸጋ ዘአብን ካህኑን እኔ የምጠይቅህ ነገር አለኝ አለችው። ምን ትጠይቅኛለሽ? እሺ በለኝ አለችው። ንገሪኛ መጀመሪያ ክፉ የሆኑ በጎ ሳላውቀው እንደምን እሽላለሁ? ዝም ብለህ እሺ በለኝ ንገሪኝ። ግድ የለም ልጅ የለንም፣ የሁሉ ሀብት ንብረት ምን ያደርጋል? ለድሆች እናካፍላቸውና እንመንን፣ ድሆች ሆነን እንኖር አለችው። ሰናየ ተናገርኪ ኦ ብእሲቶ፣ አንቺ ሆይ መልካም ተናገርሽ፣ ሐሳብሽ መልካም ነው፣ ግን አሁን ባናደርገው ጥሩ ነው። ለምን አለችው። ችኮላ እንዳይሆንብን፣ ኋላ እንዳይጸጽተን። ምጽዋት ሲሰጥ ብዙ ምጽዋት የሚያደርግ ሰው በደንብ ማሰብ አለበት። ወይኔ ድሃ ሆንኩ ብሎ በኋላ እንዳያዘን። መቼም ትችት ጥሩ አይደለም ነው እንጂ የገንዘብ ፍቅር ያልጠፋለት ሰው እየመነኮሰ አይደል? በጣም የተቸገርነ አይደል? ደህና ዋላችሁ። ለመንኩስና ለምናኔ አይቸኮልም። አባቶቻችን በጎ ስራን አታውላት አታሳድራት ከምንኩስና በቀር ይላሉ። በጎ ስታስብ አድርግ ከምንኩስና በቀር። ምንኩስናና ምናኔን ግን አትቸኩልባቸውም። ለምን? በደንብ ማሰብ። ለምን? ከገቡ መውጣት የለም ከዚያ በኋላ። በዚህ በጣም ተከራከሩ። መጨረሻ ላይ ማን ረታ? እግዚአብሔር ያረታቸው፣ ካህኑን ማለት ነው። በደግነት ነው የረታቸው፣ በሊቅነት አይደለም። ከዚያ ይህንን ልባቸውን ያየ እግዚአብሔር ፈተና መጣ። ፈተናው ምንድን ነው? ሞተለሚ የሚባል በዳሞት ዛሌ ወላይታ በሚባለው ስፍራ አካባቢ ነግሶ ይኖር የነበረ ሸዋን ወረረ። ዞረሬ ጽላልሽ የሚባል የምታውቁ ከሆነ ሰሜን ሸዋ ውስጥ ግሩም ቦታ አለ። እንኳን ላይ ለመንፈስ ላይ ለስጋ እንዴት ደስ እንደሚያሰኝ ሄዳችሁ ብታዩት። የብዙ ቅዱሳን ምናልባትም የ99 ቅዱሳን የተወለዱበት ስፍራ ነው ይባላል። በጣም ብዙ ቅዱሳን በአንድ ስፍራ የተወለዱ ከተባለ ጽላልሽ ነው። እዚያ ውጭ አይገኝም። በኢትዮጵያ በሁሉም ስፍራ በምስራቅ በአፋር በደቡብ በባሌ ብትሄዱ ቅዱሳን ሁሉ ተወልደዋል። በሰሜን በኤርትራ በትግራይ በመካከለኛ ኢትዮጵያ በሁሉም በምዕራቡም ተወልደዋል። ብዙ ቅዱሳን በአንድ ስፍራ የተወለዱበት ግን ጽላልሽ ነው። እግዚአብሔር በጎ ነገር ሊሰጥ ሲፈልግ አስቀድሞ ምንድን ነው የሚቀድመው? በጎ ነገርን ፈተና። እንዴት ዋላችሁ? መቼስ ደሞዝን የሚቀድመው ምንድን ነው? ስራ አይደል? ስራ ያደክማል አያደክምም? ንገሩኝ። አዎ። ስለዚህ ጸጋንም ደግሞ ፈተና ይቀድመዋል። በዓልንም አንዳንዴ ፈተና ይቀድመዋል። እኔ ብዙዎቹ የበዓል ፈተና አይገባቸውም። ቅድም አንዲት እህት እያለች ነበረ፣ ከሰው ሀገር የመጣች ናት ከባህር ማዶ እና ወደ ቅዱስ ዳዊት በዓል ለመምጣት ሳስብ በጣም ተፈተንኩ፣ ፈተና በዛብኝ መላለችና ምኑን ትነግርኛለሽ? በስንት ጭንቅ ነው እኮ በዓሉ ደርሶ የሚያልፍ እያልኩ ነበረ በልቤ። እኔ ብቻ ሳልሆን እንደዚያ ፈተና የሚበዛባቸው ሰዎች አሉ። እኔ እንኳ ተራ ነኝ፣ እውነተኞቹ ማለት ነው። እና በዓል ደርሶ በረከት ለማግኘት በባዶ ሜዳ አይሆንም እኮ አይሆን። በባዶ ሜዳ ያለ መከራ ያለ ፈተና ጸጋ እግዚአብሔር አይገኝም ብለዋል። ግን እኛ ደካሞች ነንና መድኃኔዓለም ፈተናው እንዳይበዛብን ያድርግልን። ከባድ ነው እውነት። እኔ በሕይወቴ ከማዝንባቸው ነገሮች አንዱ ከስቃዩና ከሚደርሰው ነገር መከራ የበዛ ጌታዬ ከዚህ በኋላ የቅዱስ ዳዊትን በዓል ከብዙ ዓመት በኋላ አምጣው። በቃ እንዲሁ በዓመት ባልሆነ። አሁን ብዙዎቹ ቅድም ምን የሚል ሜሴጅ ያየው፣ በጣም ለምትናፍቀው ለቅዱስ ዳዊት በዓል እንኳን አደረሰ ይላል። አይ አልናፍቀውም አልልም፣ እናፍቀዋለሁም አልልም። ሲደርስ ጭንቅ ስለሆነ ማለት ነው። እሱ እንዴት ጭንቅ እንደሆነ እንግዲህ አልደረሰባቸው አታውቁትም። እና አንዳንዴ እንደዛ ሰውነንና እንዲህ ያለውን በጣም የምንፈልገውን ነገር አመት ጠብቀን የምንፈልገውን ነገር እንኳ ኧረ በዓሉን አርቅልኝ እስከ ማለት ያደርሳል። ፈተና ሲበዛ ከባድ ነው፣ ጭንቅ ነው።
እና ለእግዚአብሔርና ለጸጋ ዛፍ ፈተና መጣባቸው። ጠላት መጣ፣ ሞቶለሚ አገሩን ወረረው። እግዚአብሔር ተማረከች። ጸጋ ዛፍ አመልጣለሁ ብሎ ሲሮጥ ወታደር ደረሰበት። ባህር ነበርና ዘሎ እዚያ ገባ። ቅዱስ ሚካኤል ወርዶ ከውሃ ውስጥ ሰጥሞ እንዳይሞት ከዚያው ላይ የሕይወት እስትንፋስ ሰጥቶ፣ ወይም የሕይወት እስትንፋስ ማለት ሰማያዊን ሳይሆን ምድራዊን የሕይወት እስትንፋስ ሰጥቶ አቆይቶታል። ኋላ ቢወጣ አገሩ ጠፍቶ ሁሉ ተማርኮ ብቻውን ቀርቷል። ጥቂት ሰዎች ብቻ ደግሞ ተሰደው ቆይተው መጡ። ሚስቱ ስለተማረከች ቢያዝንም እንኳ እግዚአብሔርን ከማገልገል አልታጎልም። በክህነቱ በዕጣን በመስዋዕት በቁርባን እያገለገለ እግዚአብሔርን እባክህ ባለችበት ደህና አድርጋት፣ ሙታንም እንደሆነ ነፍሷን መንግሥተ ሰማያት አውርስልኝ እያለ እሷ ደግሞ ተማርካ ሄዳ ሞቶለሚ ወታደሮቹ መጥቶ እንዲያው እስካሁን ድረስ ሞቶለሚ አንድ ችግር ነበረበት። እሱ ምንድን ነው? ሚስት አይጠግብም። እንዳንዳንድ ሰው በዚህ ዘመንም አይጠፋም። ሚስትም አይጠግባለ። ሚስት ስንት ናት? ምን ነው ወዛ በላይ ያምራችኋል? ዝም አላችሁ? ሚስት ስንት ናት? አንድ ናት። ባል ስንት ነው? አንድ ነው። እዚያ በላይ የለም። እንዲያውም እንኳ አይበለውና እንኳ አንዱ ቀድቦ የሚሞት እንደ መንጢጣት እንደ አርጋብ ዝም ብሎ ይኖራል። እንደ ቅድስት አፎምያ አንድ ጊዜ በቅባ ሜሮን በስጋው ደግሞ የከበረ በተክሊል የከበረ ሰውነቴን ወደ ሁለተኛ ጋብቻ አልወስደውም ብሎ። በነገራችሁ ላይ ወንድሞቻችን አንድ ነገር ልምከራችሁ፣ እህቶችንም ጭምር ከቻላችሁ ትዳር ውስጥ ስትገቡ ለውጭም ሰው ለውስጥም ሰው ደግ ሁኑ። አልቻላችሁ ካለ ግን ለውጭ ክፉ ብትሆኑ ይሻላል። እኔ እውነቴን ነው። ብዙ ትዳር በተለይ ወንዶች ከውጭ እንጀራ ደግ ሁኑ፣ አቤት የዚህ ሚስት የታደለች ይባላል። እቤት ሲገባ ግን ረመጥ። እኔ ታውቃላችሁ አንድ ትዳር ልጠይቃቸው ሂጄ ዛሬ አይደለም በጣም ቆይቷል። ችግሩን የተረዳሁት ቅርብ ጊዜ ስለሆነ ነው። ሂጄ ሳያቸው ስለሱ ምክንያቱም ከውጭ የሚወራው ነገር በጣም ግሩ ነው። እሱ እድለኛ ናት ነው የሚባል እና እቤት ሂጄ አየኋቸው። ብዙ ታሪክ አለው። በኋላ ቅርብ ጊዜ ልታናገረኝ እዚህ በር ላይ ቁማ ስትናገር ትቀላቀላለች። ከዛ የሆነ ትልቅ ሰው ጋር ደውዬ አንተ ገሌ ምኑና ነው ንግግሯ ሁሉ ተቀላቀለስ? አላወክም ለካ ጠብሶ እኮ አይምሯን አጣለች ጨርሶ። በቃ ትዳራቸውም ተፈቱ፣ ደግሞ ጨርሶ እኮ አይምሯን ስታለች እኮ አለኝ። ደግሞ ይህም ብላችሁ ወንዶች እንዳትፈሯቸው። ቢያንስ እዚህ ያሉት አንድ 62.5% ደህና ናቸው። እቺ ነጥብ ለምን የምታስፈልግ ትመስላችኋለች? የተናገርኩት ትክክል ይመስል ማለት በፐርሰንት ጥናት ያደረግኩ መስዬ ይህን ያህል ነጥብ ምናምን ፐርሰንት ትላለ። ይሄ አንዳንዱ ምን ይላል? ሲያጠናነ ከርሟል ይላል። አንዳንዱ ደግሞ ምናልባት እኮ በህልሙ አይቶት ይሆናል በጸጋ ይላል። ችግር አይደል? ሄዳ ከዚያ ሞቶለሚ ሲያሳዩት ሚስቴ ይህች ናት፣ በቃ ብዙ ቁባት አሉ፣ ይህች ናት ዋናዋ ሚስቴ ብሎ ሊያገባት ሲል መጋቢት 12 የተማረከች ለ10 ቀናት ያክል እህል አልበላችም። እህል አልበላም፣ ውሃ አልጠጣም። ከካህን አለያይተህ ለአረመኔ ሚስት ከምታደርገኝ ውሰደኝ፣ ወይ በታምራት አድነኝ ውሰደኝ አለች። ሚካኤል ሆይ ረድኤት ረዳትነት ወዴት ነው እያለች እንዴት አግሳ አገባታለሁ ብሎ ሰርግ በተደገሰበት ቀን እንደ መብረቅ ቅዱስ ሚካኤል ወርዶ እሱን ልቡን አጥፍቶ ብዙ ሰው አጥፍቶ እርሷን ይዟት ወደ ምድረ ዘውረሬ ጽላልሽ ይዟት መጣ። እሷም የሰርግ ልብስ እንደለበሰች ወርቅ በወርቅ ደግሞ አንዳንድ ጊዜ ጥሩ ነው ይውላችሁ፣ እግዚአብሔር ቸር ነው። በዛ ሀገር ችግር ጸንቷል፣ መከራ ገብቷል እና እርሷን ተገፍታለችና ከነ ወርቅ ከነ ብሩ ነው ይዟት የመጣ እነ ለብሷ ማለት ነው። ቤተክርስቲያን ውስጥ አስገብቷ ጸጋ ዘአብ አጥኖ ሲወጣ አያት። እች ሴት ንግስት ትመስላለች፣ ምንድን ነው ታቻ? ታሪኩ ሰፊ ነው። ኋላ ጨርሶ ሲወጣ ሲነጋገራት አንድ ነገር አለችው ልትፈት ነው ብላ፣ አይ እኔማ መጣጤ ጸጋ ዘአብ የሚባል ሚስቱ የሞተችበት ቄስ አለና ላገባው ፈልጌ ነው። ብቻ ብዙ ነገር ተነጋገሩ። በመጨረሻ ደስ አላቸው፣ እግዚአብሔርን አመሰገኑ። ከዚያ ቅዱስ ሚካኤል መጥቶ አበሰራቸው። አቡነ ተክለ ሃይማኖት ተጸነሱ። ታኅሳስ 24 በዚች ቀን ተወለዱ። በተወለዱ ቀን እግዚአብሔርን አመሰገኑ። በዓመት ከመንፈቃቸው ረሃብ ገብቶ በቤት የነበረውን
ዱቄቱን፣ ዘይቱን፣ ሌላውንም አበርክተው ድሆች ተመግበው ደስ ብሏቸዋል። ተክለ ሃይማኖት አድገው እንደ ነቢያት በሀብተ ትንቢት፣ እንደ ሐዋርያት በስብከት፣ እንደ ሰማዕታት በመከራ ሞተለሚን ከ25 ዓመት በኋላ ሄደው አግኝተውት አሰቃይቷቸዋል። ልቡ ጠፍቶ እሳቸው ናቸው ያዳኑት። እና ምን አላቸው? ስምህን ስጠኝ። ተክለ ሃይማኖት የሚለውን ክርስትና ሲያነሱት ሲያጠምቁት ስምህም አልበል አሉት። ስርዓተ ቤተክርስቲያን ልንገራችሁ። ክርስትና ሲነሳ የክርስትና ስም የሚያወጡ ቤተሰቦች ናቸው፣ ካህኑ አይደለም። ይህ ስርዓተ ቤተክርስቲያን አይደለም። ካህኑ ማውጣቱ ነውር ነው እያልኩ አይደለም። በምን ትዝ አለ ብትሉ አንዳንዱ ያላደለው ችግር ነው። ትናንት ቅዱስ ዳዊት በዓል ስለነበረ ከእኛ ሰፈር ክርስትና የምትነሳ አንዲት ሕፃን ነበረችና ለአባት ወለተ ዳዊት በሉልኝ። እንዲያው በሕይወቴ ደፍሬ ለሰው የማልሰጠው ስም ይሄ ነው፣ ወለተ ዳዊት። እና ቄሶቹ አይሆንም፣ የሚካኤል ቄሶች ዘመዶች አይሆንም፣ እንዲህ ያለ ስም አይሆንም ብለው አሉ ተብሎ ማታ ሰማሁኝና አይ ሂደህ ንገራቸው፣ ድንቁርናና ልማድ ሲገናኙ መጥፎ ናቸው። እችን ቃል ንገራቸው። ይሄን ላለው ካህን ሂደህ ድንቁርናና ልማድ አንድ ላይ የተገናኙ አገር ነው። ድንቁርና ብቻውንም ችግር ነው፣ ልማድ ብቻውን ችግር ነው። ሁለቱ አንድ ላይ ሲገናኙ እና አላደላቸውም። ለእነሱም ረድኤት የሆናቸው ነው። እኔ ምን እጠቀማለሁ? ወለተ ዳዊት ቢሏት ባይሏት ምን እጠቀማለሁ? ይኸውላችሁ በኪዳንኪ ተማህፀን ወለተ ዳዊት እመኩልነ ብዬ መለመናት እመቤት አለች፣ ወለተ ዳዊት አለች። ጭንቅ የለውም። ግን አዘንኩ እኔ ለሕፃኗ ከማሰብ ነበረ እና በእውነቱ እንዲያው ነገርን አንስቶት ነው እንጂ እኔ ማንንም የመንቀፍ ፍላጎት የለኝም። አድራጊውም ቄስ ማን እንደሆነ እኔ አላውቅም። እስከዚያም ድረስ ማጣራት አልፈልግም። ግን በአንዳንድ ጎኑ አለመታደል ነው። እያችሁ ሞተለሚ እንኳ ካመነ በኋላ ምን አለ? ተክለ ሃይማኖት የሚለውን ስጠኝ አንተ በላይ ሌላ ስም አለ ፍስሐ ጽዮን የሚል እሱ ይሻላል። ተክለ ሃይማኖት ያላቸው አቡነ ተክለ ሃይማኖትን ማን ነው? መድኃኒታችን ነው አይደለም? ጌታችን ነው ስም ያወጣላቸው እንጂ ክርስትና ስማቸው ፍስሐ ጽዮን ነው። ኋላ ግን ተክለ ሃይማኖት ተባለ። አቡነ ተክለ ሃይማኖትን አሉ አይ ፈጣሪ በንጹህ አንደበቱ የሰጠኝን ስምም አልለውጥም፣ ይልቅስ ቀድሞ ስም ልስጥ ብለው ፍስሐ ጽዮን ተብሏል። እሱ ሞተለሚ አጥምቀውት ፍስሐ ጽዮን እና እንዴት ዋላችሁ? እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን፣ እንደ ገዳማውያን፣ እንደ ደናግል ሆኖ የኢትዮጵያ ቅዱሳን ሁሉ አለቃ ተብሎ ተሹመዋል እና በረከታቸውን ያሳደርብንም። መቼም ርዕሱ ወደዚያ ባይጠራንም የአቡነ ተክለ ሃይማኖት ዕለት እንዲህ ባለው ቀን ገጥሞ ሲሆን የእሳቸውን ታሪክ በተነጋገርን፣ ግን የአቡነ ተክለ ሃይማኖት በዓላቸው ብዙ ስለሆነ ብዙ እድል አለን። አንዳንድ በዓላት ግን እድል ስለማያገኙ ወደ ቅድስት አስቴር እናተክሩዬ ነው። ሁለተኛው በዓል ታላቁ ቅዱስ አግናጤዎስ ነው። ምጥውለ አንበሳ አግናጤዎስን ጳጳስ፣ ሊቀ ጳጳሳት፣ ሐዋርያዊ አበው፣ እንደገና ሰማዕት እና ደግሞ ምን ይባላል? ምጥውለ አንበሳ ለአንበሳ የተጣለ ይባላል። ጠራቢያኖስ ወይም ጠራብሎስ ወይም በዘመኑ አጠራር ትራጂያን የሚሉት ክርስቲያንንና ክርስትናን ሊያጠፋ ሲሞክር አልተሳካለትም። ለምንድን ነው ብሎ ሲሉት ኧረ በዛ አግናጤዎስ የሚሉት አለ ሐዋርያትን ሲከተል የኖረ እሱ ነው እኮ ክርስትናን እያስፋፋ ያለ ብለው አሉትና ታስሮ እየተገረፈ ከአንጾኪያ እስከ ሮም ድረስ ሂዷል። ከዚያ ሄዶ ታስሮ ብዙ ስቃይቷል እና ሲያሰቃዩት ጠራብሎስ ግራ ነው የሚገባው የነበረ። ምክንያቱም ግርፋት ሲጨምሩ የፊቱ የደስታ ስሜት እየጨመረ ይሄዳል። እና በነገራችሁ ላይ እዚህ በፊት ነግራቸዋለሁ አይደለም? ክርስቲያኖች በዘመነ ሰማዕታት ምን ይባሉ ነበረ ነው የሚሆን? ወፈፊዎች፣ እብዶች ነው። ኋላ ግን የእብደት እንዳልሆነ ጠራብሎስ ተረድቷል። በጣም ተገርሟል። ምን አይነት ትዕግስት ነው ብሎ ራሱ ንጉሱ የሮም ቄሳር የነበረው ጠራብሎስ አድንቋል። ምን አይነት ትዕግስት ነው! ምክንያቱም ከዛ ሁሉ ስቃይ በኋላ አንበሳ ወደ እሱ ሲመጣ እዚያ ቆሞ ጌታዬ ስለ ፍቅርህ ያ አንበሳ እንዲሁ ቢፈጨኝ በወደድኩ ብሎ ተናገረ። ግን የሚገርመው አንበሳው መጥቶ ደነገጠ። ደንግጦ ከፊቱ ቆመ፣ እግሩን ልሶ ቁጭ አለ። ጠራቤዎስ ግን ቅዱስ አግናጤዎስ ግን ምን አለው? በጌታችን በኢየሱስ ክርስቶስ ስም አዝሃለሁ፣ በአንተ ሰማዕትነት መቀበል እፈልጋለሁ ብሎ አዞት አንበሳው ገሎታል። ሰማዕትነት ተቀብለዋል። ነገር ከስር የሚል ሰው ካለ ደግሞ አግናጤዎስ ለየት ያለ ታሪክ አለው።
ግሩም የሆነ ምንድን ነው ቢሉ ጌታችን እየሰበከ እያስተማረ እያለ በአማካኝ በ32ኛው ዓመተ ምህረት አካባቢ ከጌታ ልደት ጌታችን ስብከት በጀመረ በሁለተኛው ዓመት አካባቢ በወንጌል ላይ ተጽፏል። በተለይ በማቴዎስ ወንጌል ምዕራፍ 18 በሌሎች ወንጌሎች አለ። እርስ በርሳቸው ሲወዳደሩ ማን ይበልጥ እንደዚህ ዘመን አገልግሎት ማን ይበልጥ ሲሉ ጌታችን በመካከላቸው አንድ ሕፃን አቆመ ይላል። ያ ሕፃን ጌታችን ካለበት የማይጠፋ ሕፃን ነው። ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ ከቶውኑ ወደ እግዚአብሔር መንግሥት አትገቡም አላቸው። እና አባቶች ለምን ተረጎሙ? አንደኛ ምሳሌነቱ ስለ ሕፃንነት ነው። ምንጊዜም ሕፃናት ለየት ያለ ነገር አላቸው አይደል? ሕፃናት ማንን ነው የሚመስሉ? ትንሽ ዝቅ አድርጉት። ሕፃናት ማንን ነው የሚመስሉ? እግዚአብሔር መምሰል በተፈጥሮ ከሆነ ሁላችን ምን መስላለን ማለት በአርአያው በምሳሌ አይደል የፈጠረን። ሕፃናት ግን የሚመስሉ ማንን ነው? መላእክትን ነው አይደለም? ቅዱሳን ሲበቁ ማንን ነው የሚመስሉ? መላእክትን አይደለም? ሕይወተ መላእክት ይባላል አይደል? እንደዚህ ሕፃን ካልሆናችሁ ብሎ ሲል የፈለገው መጀመሪያ ምን ነው? ሕፃንነቱን ነው። ቀጥሎ ግን አግናጢዎስ በኋላ የሚደርስበትን መናገሩ ነው ብሏል። ምክንያቱም ያ ሕፃን አግናጢዎስ ነው። ጌታችን ታቀፈው፣ እጁን በራሱ ላይ ጭኖ ባረክ ብላል። ጌታችን ሲያስተምር እጁን እንዲህ አድርጎ በራሳቸው ላይ ያሳረፈባቸው ወንዶች በሙሉ በኋላ ሐዋርያት ጳጳስ አድርጎ ሹሟቸዋል። ለምን? ባለቤቱ አስቀድሞ ሹሟቸዋል። እና የታላቅ ቅዱስ ሰው ዓለም ላይ የዮሐንስ ወልደ ነጎድጓድና የቅዱስ ጴጥሮስ ረድ ነው። መጀመሪያ ከጴጥሮስ ሲማር ቆየ። እስከ 66 ዓመተ ምህረት ድረስ ቅዱስ ጴጥሮስ ሲሰዋ ወደ ቅዱስ ዮሐንስ ወልደ ነጎድጓድ ሂዶ ዮሐንስ ወልደ ነጎድጓድ እስከሚሰውር አብሮት ነበረ እና በሐዋርያውያን አበው ዘንድ በጣም ክቡር ነበረ። ለምን? ለየት ያለ ነገሩ ምንድን ነው? ክርስቶስንም ያውቃል፣ መድኃኒታችን ሐዋርያትንም ያውቃል። ከነሱ ተምሯል እና በጣም ይወዱት ነበር። ታስሮ ሲያልፍ አባ ቢላካሪዎስ ወይም ታላቁ ፖሊካርፐስ በጎዳና ጠብቆ ያንተ አካል ብቻ ሳይሆን የታሰርክባቸው ሰንሰለቶችም የተቀደሱ ናቸው ብሎ የታሰረበትን ሰንሰለት ስሞታል ይባላል። የታላቁን ሐዋርያ በረከት ያሳድርብን። ሶስተኛው የዛሬ በዓል አባ ጳውሊ ነው። በዚህ ስም የሚጠሩ ብዙ ቅዱሳን አሉ። ይሄኛው ጳውሊ የምስሩ ጳውሊ ይባላል። ትናንት ስንክሳር ያዳመጣችሁ ካላችሁ ከልባችሁ ወደ ምስር ሂዶ በምስር ክፍል ምስር ማለት የአሁኗ ምናልባት ኦልድ ካይሮ የሚሉት ወደዚ አካባቢ እና በነገራችሁ ላይ ጥንት ግብፅ የሚባል ሀገር እኮ ጥቂት ነው የነበረ። ግብፅ ጥንት ስሟ ማን ነው? ምስር ነው የምትባለው። ኢትዮጵያውያን ደግሞ ምስር ነው የሚሏት። በነገራችሁ ላይ እውነተኛ ስሟ እንደዛ ነበረ ነው የሚባለው። በኋላ በጊዜ ሂደት ነው ስላልታ ነው እንጂ ምስር ነው ይላል። እነሱ ግን ሚስር ይላሉ ወይም ምስር ይላሉ፣ ሌላ ትርጉም ይሰጡታል። ዞሮ ዞሮ እንደዚህ ስንል ግን አንዳንድ ሰዎች እንመስላለን አይደለም? አንዳንድ ሰዎች የሆነ አክሱም ማለት አካሱማ ከሚለው የመጣ ነው መከራ ገባ ነው። እኛ ደግሞ ምንላቸዋለን? አዳማ ማለት አደማ ካለው የመጣ ነው አማርኛ ነው ምናምን ብሎ ውድድር ነው። ቢሾፍቱ ማለት ቢሻፍታው ሲል ነው ምናምን እንበል። ሐረር ማለት ሐር ከሚለው የመጣ ነው ምናምን እያለን እንኳሽ። ምን ያደርጋል? ሁሉም የኛ ነው። ቢያድለን ለእግዚአብሔር ምድር በምልአ ምድር በሞላው ማናት? ኧረ በሞቴ የእግዚአብሔር። ኋላ ግን ምድረሰ ወሀበ ለጓለ እመሕያው። ምድርን ግን ለማን ሰጠ? ንገሩኝ። ለሰው አይደል? ምድር ለሰው ከሰጠ ምድር በሞላዋ የሰው ናት አይደል? አሜሪካም እንዲሁ በጣም ካላበዛሁት የኛ ሰውየው ውጡልኝ እያለ ነው አሉ። ይሄ ትራምፖ የሚባለው ሰውዬ ኦንን እኔ የጨመርኳት ውጡልኝ ምናምን። እውነቱን እኮ ነው። በአንዳንድ ጎኑ ማት ዱርዬ ኢትዮጵያ እኮ ነው ያለ። ሽፍታ አለ፣ ሌባ፣ ቀማኛ አሜሪካ የሚኖር መስራት የማይፈልግ አሜሪካ ሂዶ ዶላር ሊያፍስ ያጣል። ከዛ ሲያጣ ምን ይሆናል? ይሄ ምናምን የሚጨሰውን ሲያጨሰው የሚለው ስንት ቁጥር አለው። በተለይ ቬጋስ አካባቢ፣ ዋሽንግተን ዲሲ፣ ሲያትል፣ እዛ ደግሞ ሚኒሶታ ችግር እኮ ነው። እኔ በነገራችሁ ላይ እዛ ብቻ አይደለም የሆነ ቦታ ሄዳችሁ መንገድ ላይ ቁጭ ብሎ ሆምለስ የሚባለው አይደለም። አንዳንዶቹ ቀንጥሏቸው ነው፣ አልፈርድም። አንዳንዱ ደግሞ ሰነፉ ነው። ውጡልኝ አለ እንግዲህ ይበል። ሀዚህ ሆነ ከጎረቤት ያለ ኢትዮጵያ ውስጥ ውጣልኝ እየተባል ከአሜሪካ ወጣ ብትባል ምን ያስገርማል? በገዛ ሀገር እግዚአብሔር ይማረን። እንዲያው መቼስ ምን ይባላል። እና አባታችን አባ ጳውሊ
ወደዚያ ከተማ ሲገባ ረቡዕ ቀን ነበር፣ ረቡዕ ዕለት ነበርና ደነገጠ። የከተማው ሰዎች ትልቅ አዳራሽ አለ፣ ጨለማ። ራቁታቸውን ሲገቡ፣ ራቁት ሲባል መለመላ ራቁታቸውን ሲገቡ አየ። ዋ ምንድን ነው ጉዱ ብሎ አለ። እዚያ ገብቶ እኔ እኮ ግን አንዳንድ ጊዜ አቤት ይህም አሁን ባህል ነው የሚባል። ሴት ልጅ ሲወልዱ ገል ያላቸው ኢትዮጵያ ውስጥ አሉ። ሴት ልጅ ሲወልዱ ወስደው ዱር ውስጥ የሚጥለዋሉ አውሬ እንዲበላት። ሴት ልጅ መውለድን እንደ መርገምት የሚቆጥሩ ጣዖት የሚያመልኩ አሁንም አሉ ኢትዮጵያ ውስጥ፣ አውሬ እንዲበላት ማለት ነው። አሁን ይህ ባህል ነው። ምን ያህል አጋንንት እንደሰለጥነ የምታዩት። እና ይገባሉ። ከዕለት ደግሞ ረቡዕን መርጠው ነው ገብተው፣ መብራት ይጠፋል፣ መታጠቢያ ምናምንቴም አለው። ከዛ ውስጥ ይገቡና ቸሩ መድኃኒዓለም እንደ ድሮ ለተደረገው ዛሬም ሲያስቡት ይቀፋል አይደል? ከዚያ ከእጅ ከገባችል ሴት ጋር አመንዝር ነው ህጋቸው። እናቱ ትሁን እህቱ ትሁን ምኑ ትሁን አይጨንቀው። እና አባ ጳውሊ እሱን ያክል ጻድቅ ምንድን ያለ ጌታዬ ሆይ ቀሳፊ መልአክ ልቀህ እንደ አጥፋቸው እንዳለ ብሎ ነው የለመነው። አጥፋቸው። ቅዱሳን እኮ እንደዚህ ለምነው አጥፋቸው። ይህ እኮ ከፍተኛ አመፀኛነት ነው። የሚገርመው ነገር እነሱን ከማጥፋቱ አስቀድሞ ሰይጣንን ላክለት። አባ ጳውሊ ሲደነግጥ የእግዚአብሔር መልአክ መጣ። አንዳንድ ሰዎች ከሰይጣን ምስክርነት ይቀበላሉ። በተለይ ደግሞ ስለ እነሱ ምስጋና ምናምን ጣል ካደረገ አቃጠልከኝ ምናምን ይላል እኮ ብሏቸው አያውቅም። ያ ሌባ አሁን ስትሆናል አይደል? አቃጠልከኝ ኧረ ወንድሜ። እና ሲያመሰግናቸው እገሌ እኮ ጸሎቱ እገሌ እኮ ምናምኑ ሲላቸው ደስ ደስ ይላቸዋል። በቃ አንዳንድ አሉ አይደል አጥማቂዎች በቅዱሳን ስም ልቀቅ ይሉታል። አለቅም። በእመቤታችን አለቅም። በእግዚአብሔር አለቅም። ኋላ አዛሃለሁ እኮ ስለው ኧረ ስምህን እፈራዋለሁ ተቃጠልኩ ምናምን። አሁን እንደዚህ ያለ ኮሜዲ አስባችሁታል? እንዲያው ገንዘብ ሳይከፈል በነፃ የሚታይ ኮሜዲ እኮ ነው አይደል? ያውም ያጋንንት ኮሜዲ። ይህንን ደግሞ በካሜራ እየቀረጹ ይሸጣሉ። ደግሞ ተከታይ ያላቸው 10-20 እንዳይመስላችሁ። ለምሳሌ አንደኛው አጥማቂ አሜሪካን በቅርብ ጊዜ ሄዱ። ይሄ እንደ ማንሽን ምናምን የሚባል ነገር አለ ለመኖሪያ ቤትና ማጥመቂያ ቤት ወደ 500 ሚሊዮን ብር የሚያወጣ ነው የገዛ። ያ ሁሉ ገንዘብ ከየት መጣ ነው ጥያቄው። ደህና ዋላችሁ? አስበዋል ማጥመቂያህን እና መኖሪያህን። በስመ አብ። እንደ ስጋዊ ግን የዚህን ሰውዬ ጥበብ ባወቅ ነው ያሰኛል አይደል? በጣም እውነቴን ነው። እንደ ስጋዊ በምቾት በሀብት ለመኖር እዛ አስበው ቀን ኤለን መስክ ምናምን የዋረን ባፌት ቤተሰቦች የነ ሮከፌለር የሚባሉ የነሱ ቤተሰቦች የሚኖሩትን ኑሮ እኮ ለመኖር ቀላል መንገድ አለው። አጥማቂ መሆን። ትንሽ ዝቅ ስትል ሰባኪ፣ እንደኛው አይነት አይደለም፣ እንደነዚያኞቹ አይነት ሰባኪ ዘማሪ መሆን። በቃ ትበላለህ፣ ትጠጣለህ። የባህር ዳሩ ጳጳስ እንኳ ከአቅማቸው በላይ ሆኖ አይደለ ሀቅ የማይናገሩት ሰውዬ ይቅርታ ዝም ብዬ አፌ ነው እንደዚህ ያለ ሊናገሩ ይችላሉ። ይሄ ተውት፣ እኔ እንዲህ አይነት ነገር ትቻለሁኝ። እውነቴን ነው። ምን አሉ? እንዲያው ይሄ ለአገልጋዮች ገንዘብ መስጠት እንዲያው ባልከፋ፣ ግን በድርድር አውቃላችሁ አይደል? የትኛውም አገልጋይ ሲጠራ ድርድር አለው። ምን ያህል ትሰጠኛለህ? ውጭ ሀገርም ቢሆን እንደዛ ዜ ተነግራቸዋለሁ። ይህን ያህል እንሰጥሃለን እኮ ብሎ ሊደራደርኝ እንደሞከረው ማለት ነው። ድርድር አለው። ደግሞ ድርድሩ ቀላል እንዳይመስላችሁ 30%፣ 40%፣ 50%፣ 60% ነው የሚባለው። ከሚገኘው ገቢ ታመጣለህ ነው። መድኃኔዓለም ይማረን። አባቶቻችን ምን አሉ? ኃጢአት ከሰራው ሰው ይልቅ ኃጢአቱን ያየሁትን የኔ ይማረኝ እስከ ማለት ደርሰዋል። ወደ ጉዳያችን እንመለስ። ያ ሰይጣን እንዳይዋሽ የእግዚአብሔር መልአክ ሰይፍ ይዞ ከጎኑ ቁሟል። ቢዋሽም መልአኩ ይገልጥበታል። ሐቁን ተናገረ። ከዚህ ሁሉ ነገር በኋላ ጠፍቶ 5 ሰው ግን ለዘራ ተረፉ። ለምን? ጠቅልሎ ደግሞ የሀገሩ ሰው ከሚጠፋ ብሎ ለ5 ሰዎች ንስሐ ሰጥተዋቸዋልና እንደው በእነሱ ለመፍረድ አይደለም፣ እኛንም ከዚያ ያድነን። መቼስ አባቶቻችን ምን አሉ? ዝሙት መልኩ ብዙ ነው። ግብረ ዝሙት አለ፣ አፈ ዝሙት አለ፣ እዝነ ዝሙት አለ፣ አይነ ዝሙት አለ፣ ልበ ዝሙት አለ። አማርኛው ያልቀና ነው ብሎ ማቅናትም ይቻላል። በጥሬ አማርኛ እንነጋገረው ከተባለ
የተግባር ዝሙት አለ። አባ ጊዮርጊስ ምን ይላል? እሱ ንጹሕ ሲሆን እኛን እያሰበ ነው መሰለኝ። ስረይ ለነ እግዚኦ ዘገበርነ ሕገ ዘሥጋ፣ በስጋችን የበደልንህን ይቅር በለን። ወኃጢ ሥጋነ በዚያ ከጸጋ፣ የታመምነውንንም በቸርነት በጸጋ አድነን ካለና እመሂ ዘመውኩ በአይምሮ በየአይምሮ በማወቅ ባለማወቅ አለ። አንድም ደግሞ እመሂ በገቢር ወመሂ በሐልዮ ወመሂ በተናገሮ፣ በአይምሮዬም በሐሳቤም ብዘሙት። በአንደበት መዘሙት አለ እኮ የዝሙት ነገርን መነጋገር ምን ይባላል? በአንደበት መዘሙት። የዝሙትን ነገር በአይን ማየት በአይን መዘሙት፣ ሲያወሩ ማዳመጥ በጆሮ መዘሙት። ስራ ቦታ ድሮ እያለን እዛ ሰራበት የነበረው ስፍራ ላይ የቴክኒክ ክፍል ኃላፊ ነበረ፣ ሙስሊም ነው እና በጣም አይናፋር ነው። በጣም መልካም ሰብዕና አለው የምንለው ልጅ እና ምንም አይነት መጥፎ ማውራት አይፈልግም። ሚስት አገባ። ደግ አረጋ አትሉም? እንዲሁ 2 ሳምንት አልሆነውም እንዲሁ ቤተ ሚስቱ ጋር የሚያደርገውን ሁሉ እየመጣ ማውራት። ኧረ እባክህ በቃ አምላክ ምን ችግር አለው? ይሄ እኮ ምንም ሚስጥር የለው። ምን እያለ ኧረ ተው፣ ነውር አይደለ? በነገራችሁ ላይ ትዳር ውስጥ ያለ ነገር እኮ ወጥቶ አይወራም፣ ነውር ነው። እንዲሁ ለነፍስ አባት ግድ ሲሆን ነው የሚነገር እንጂ እኮ ከባድ ነው። እንዴት ዋላችሁ? እና እንደዚያ ነውና እኛንም ከዚህ ሁሉ የዝሙት ጎዳና መድኃኔዓለም ያድነን። እንግዲህ አባ ፊሎንጎስም አሉ የአንጾኪያው፣ እንደዚሁም ቅዱሳን ጻድቃን ዘከዲህ በሰሜኑ የኢትዮጵያ ክፍል ከውጭው ከሮም መጥተው ሲጋደሉ ከኖሩ በሺህ ከሚቆጠሩ ቅዱሳን መካከል በአንድ ማህበር የነበሩ ጻድቃን ዘከዲህ በአንድነት ተመግበው በአንድነት ጾመው በአንድነት ጸልዮ በአንድነት በፍቅር ኑረው የእግዚአብሔር መልአክ መጥቶ እንደተዋደዳችሁ አንድ ባንድ አትሄዱም፣ አንድነት ዛሬ ወስዳችኋለሁ አላቸው። በዚች ቀን ሁሉም በአንድነት አርፈዋል። በረከታቸው ይደርብን። አሁን ወደ አስቴርና ወደ መርዶክዮስ ታሪክ እንምጣ፣ ያለንን ሰዓትም ለመጠቀም። ርዕሳችን ምንድን ነው? ለእኔ ስንት ቀን ጾሙልኝ? እንግዲህ 3 ቀን ጾሙልኝ ብላለች እናታችን። ታሪኩ እንደምን ነው ቢሉ አጭር ታሪክ ልንገራችሁ። አላችሁ አይደል? አላችሁ? የቅዱስ ዳዊት በዓልን እሱ መድኃኔዓለም ባወቀ በቸር እንዲከበር ከምናውቀውም ከማናውቀውም ነገር ከልሎ ሁሉም ሰው የአቅሙን ያክል እንዲሳተፍ በረከት እንዲያገኝ አድርጓል። በረከት ያልደረሰው ሰው ካለ ችግር ነው እና ደግሞ እንግዶች የሆናችሁ ስትሄዱ ከዚህ ከግቢው አፈር ቆንጥራችሁ በፌስታል በወረቀት ውሰዱ። የአቡነ አብየ እግዚእ በረከት ነው። አቡነ አብየ እግዚእ ጸልዮበታል። ይህ ስፍራ በአካል በአጸደ ነፍስማ ሁልጊዜ ያሉ በአካል እንጂ በአካለ ሥጋ እያሉ ጎንደርን በቀደም አንድ ከፍተኛ ስልጣን ያለው የምድራዊ ስልጣን ያለው ሰው አንተ አለኝ፣ ጎንደር እኮ ለየት ያለች ናት፣ የሚገርምህ አለም፣ አውሬ አይገባም እኮ ወደ ጎንደር፣ አንገረብና ቃህን እኮ አያልፍም ያለ ይነግረኛል። አዎ እውነት ግን ነው እለዋለሁ። ኋላ ምን አለ፣ የሚገርምህ አለ፣ ፋሲል ግንብ ውስጥ ፋሲል ግንብን ድሮ ተራ ባለስልጣን እያለ ያስተዳድረው ነበርና ፋሲል ግንብ ውስጥ አይጥ የለም፣ አይገኝም። ብዙ ጊዜ እንዲሁ አንዳንድ ጊዜ ዘመን አጸባ ሲሆን ካልሆነ በቀር አይገኝም። ታውቃላችሁ እንደዛ አይነት አሮጌ ነገር አሮጌ ህንፃ ለአይጦች ምን ያህል ምቾት እንደሆነ እና እኔ ይገርመኛል። ኋላ ልነግረው አልኩኝና አይ ቦታው አይደለም ብዬ ተውኩኝ። ግን አንድ ቀን ካገኘሁት እነግረዋለሁ የአቡነ አብይ እግዚእ ቃል ኪዳን መሆኑን። የሚገርማችሁ ብዙ ደጋግ ሙስሊም ወገኖች አሉን፣ ጥንትም ዘንድሮም። ከዘንድሮ አንድ ታሪክ ልንገራችሁ፣ እንደ መካከላቸው ይኖረናል። ያ ገዳም የሚለው ዲያቆን አለ አይደል? ሚካኤሉ ተመልሷል መሰለ፣ አብሮ ሄደው ማለት ነው። እኔና እሱ ቁመን እናወራለን፣ ወልደ ነጎድጓድ ቆይተን እየወረድን እና ኮብልስቶኑ ላይ ቁመን ከፊት ለፊት አንዲት ሙስሊም ሽማግሌ ባልቴት አሉ እና ትንሽ ደቂቃ አዩን። ከዛ መጡና ልጆቼ ይደክማችኋል፣ ግቡና ቁጭ ብላችሁ ጨዋታችሁን ፈጽማችሁ ሂዱ። አይ እማ እግዚአብሔር ይስጥልን ትንሽ ናት ጨርሰናል ብለናል። አሁንም ሲያዩን ቆዩና በሁለተኛው መጥተው አረ ግድ የላችሁ ይደክማችኋል አሉ። ደግሞ እኔ ወገብ መምተኛ ነኝና ጨርሰናል እናታችን ችግር የለውም። በሶስተኛው ምን ቢያደርጉ ጥሩ ነው? ከውስጥ ወንበር ይዘው መጡ። በሉ እሺ ባሁን ቁጭ ብላችሁ አውሩ።
እንደዚህ አይነት ደጋግ ሙስሊም እናቶች አባቶች ብዙ ናቸው። እዚህ ደግሞ ሻል ቃሲም ነበረና ነፍሱን ይማር። የሚገርማችሁ ማታ ማታ ሲመጣ ቄሶች ዲያቆኖች ጋር ነው የሚያወራ፣ ሌላ ሰው ጋር ያወራም። መቀላለድ መሳቅ ነው። እና ግን በቁም ነገር መጥቶ አቡነ አብዬ ጊዜ እንዴት ውለዋል ይላል። ዋርካው ላይ ቆሞ ደህና ይደሩ ብሎ አልፎ ሄዶ እዚች ናት ቤቱን ልፍ ብሎ ይገባል። እና አንተ እንዲያው እኮ ዝም ብለህ ነው ሙስሊም ክርስቲያን ማትሆን እኔ ያልከወደድካቸው ሲብል አይደለም፣ እኔ አባቶችን እምነት እስልምና እንወዳለሁ፣ ደግሞ አቡነ አብዬ ጊዜን አከብራለሁ። ለምን ለዚህ ከተማ ከአውሬ እንድንጠበቅ ሰላም የሰጡን እሳቸው ናቸው። ይህን አውቃለሁ፣ አባቶች አስተምረውኛል ብሎ አለ። እና ቀን ቀን ከቄሶች ጋር ቆሞ ሲያወራ ሰው የቀድሞ ሼሆች ጥምጥማቸው ታውቀው የለም እና መጥቶ ከሌላው ተሳልሞ እሱንም ባርኮን አባታችን ዲያቆን ነኝ ገና ነኝ እለፉ እና አንተ ለምንድን ነው ሙስሊም ነኝ የማትላቸው? ለምን አስደነግጣችኋለሁ? እና አሳልሞኝ ሲሉ ተመንገድ ዲያቆን ነኝ እለፉ እንደዛ። እና ነፍሱን ይማር መድኃኔዓለም። እንግዲህ ምንድነው ወደዚህ ያመጣን? የአስቴርና የመርዶክዮስን ነገር ልናመጣ ነው። ነገር ከስሩ አቀጥሩ ከሆነ እስራኤላውያን በበደላቸው ምክንያት ተማርከው ፋርስ ባቢሎን ወረዱ። አበው 70 ዘመን ወሰብአ አም ሀሊቆ ያለው ኤርምያስ የተናገረው ኢሳይያስ የተናገረው ትንቢቱ ደርሶ ከስደት በ3 ዙር ተመለሱ። በቅዱስ ኤርምያስ፣ በቅዱስ ዘሩባቤልና በቅዱስ እዝራ ሱቱኤል። በእነዚህ ተመልሰው 3 ዙር፣ አብዛኞቹ ግን ቀርተዋል። ለምን? እስራኤላውያን ሲሰደዱ ወደ ዓለም ተበተኑ። አብዛኞቹ ተበትነው ቀሩ። ከነዚህ ከቀሩት መካከል አሚናዳብ የሚባል አንድ ሰው ነበረ። ሴት ልጅ ወለደ፣ አስቴር አላት። እርሱ ግን ሕፃን እያለች ሞተ። የእሱ ወንድሙ መርዶክዮስ የሚባል ደግ እስራኤላዊ ነበረ። ያችን ሕፃን ልጅ ትሆነኝ ብሎ ወስዶ እግዚአብሔር ከሰጣት ስጋዊ መልክ በላይ መንፈሳዊ መልክ እንዲኖራት አድርጎ አሳደጋት። ብዙ ጊዜ አይታችሁ ከሆነ መልክ ያላቸው ሴቶች ወየ ጠባይ ወየ ሞያ የሆነ ጉድለት አለባቸው። ለምን ይመስላችኋል? ለመልካቸው የሚሰጡት ትኩረት ነው። መልክ ያላት ሴት የመጀመሪያ ቁም ነገረኛ መሆን ከፈለገች ስለ መልከኛነቷ ማሰብ ማቆም አለባት። ማሰብ እሷ ብታቆምም ጠላት ያመጣል። ቆንጆ ነሽ እንዲህ ነሽ እሚል ማለት ነው አይባልም እንጂ አንዳንዴ እንደዛ ሲሏችሁ በጣም ካበዛባቸው አንዱ ቆንጆ ነሽ ካለሽ መልሱ ምንድን ነው? እና ምን ይጠበስ። ምክንያቱም አንድ ሰው ከቤት ሰርተ ያስቀመጥከውን ምግብ እየመጣ ይጣፍጣል ያምራል ካለ ምን ማለቱ ነው? ስጠኝ ልብላው ነው። አንድ ወንድ ካደነቀሽ ሊበላሽ ይፈልጓል። ምንም ነገር የለም። ምክንያቱም እናንተም ወደፊት ስትጠይቁ የምትጠይቁ ከሆነ ቆንጆ ነሽ እንደዚህ ነሽ ምን ያደርጋል? እሱን ካገባችሁ በኋላ ንገሯት እንጂ ወጥመድ ለምን ታጠምዳላችሁ? ቆንጆ ነሽ ሚስት አትሆንህም። ቆንጆ ነሽ ብልሃት በዛ ተማርካለ ገብታ ሚስት አትሆንህም። በዛ ላይ ደግሞ ስታገቡ እግዚአብሔር የፈቀደውን አግቡ። ቆንጆ ትሆን አትሆን እንዲያውም እንደ ምክር እዚህ ተነግራችኋል። ውጭ ሀገር አለች አንዲት እህት አስተማሪ ብዬ ሳምንህ ለካ ምናምን ብላ ስድብ ጻፈችልኝ። እኔ ሴት ሲሰድብኝ የመጀመሪያው የመጨረሻውን ጊዜ ይመስለኛል፣ አላስታውስም ብዙም። የስድብ መቼም ቋትነነ እዚያ ማዶ ወደ ምዕራብ አውሮፓ ካለ ወንድማችን ቀጥሎ ማለት ነው እንደሱ የስድብ ዝናብ የሚዘንብበት ሰው የለም። ግን እሱ እግዚአብሔር ይስጠው 7 ቆዳ ነው ያለው፣ አይደነግጥም። እንደኛ ደንጋጣ አይደለም እንጂ አቤት የስድብ እውነቴን ነው። እንዲው እኮ በቁሙ መሬት ተከፍታ እስክትጦ እኮ የሚሰዱት እና መልክ የሌላቸውን አታግቡ እያልክ አቁመህ አስቀረህን ነው ነገሩ። በዛ ተጻፈ እና መጀመሪያ እንደዛ ብዬ አውቃለሁ። የምታስታውሱት አለ? ቆንጆ ካልሆነች እንዳታገቡ አላልኩም። እንዲያውም ብዙ ጊዜ ታስታውሱ እንደሆነ ረቡዕም እዚህም ተናግሬ ያለሁኝ፣ አንድ ቀን እሑድም አጣጣሚ ተናግሬ ያለሁኝ። ቆንጆ አግብተህ ከምትቃጠል ከሰው አይን የማትገባውን አግባ። ለምን? አብረሃት አደባባይ መውጣት አትችልም። ሁሉንም የሚያይብህ ችግር ነው። ያን ጊዜ ቅናት ንድድ ነው የሚያደርግ። ስለዚህ ሲሆን እንዲህ ያለችውን ቢቀርም መካከለኛዋን ነው ማግባት። ታዲያ ደግሞ በመካከል ቆንጆዎች አትዘኑ፣ ችግር የለውም። እናንተ ሞልቷል የሚያገባችሁ፣ ችግር የለውም። እሱ አያስጨንቅም። ግን ለእናንተ እግረ መንገዱን ምክር ብዬ ነው። ግን መንፈስ
ትልቁ ምክር ለእናንተ ነው። መልካችሁ ላይ አታተኩሩ። መልካችሁ ላይ ማተኮራችሁ የሚታወቅበትን ሁለት መንገድ ልንገራችሁ። አንደኛ ይሄ ትርፍ ነገር ስትቀባቡ በጣም አእምሮ ለመታየት ያላችሁን አእምሮት መጠን ነው የሚያሳይባችሁ። ደግሞ ታውቃላችሁ አይደለም፣ ልባም ሴት እግዚአብሔር በሰራው ላይ አትጨምርም። በዛ ላይ የምትጨምሪ እኮ ደህና መልክ እያለሽም ፉንጋ ነኝ ብለሽ እያሰብሽ ይሆናል። ሁለተኛው ነገር እንደዛ ሆነ ስትወጪ ለጤናሽ አይጠቅምም። ሶስተኛው ነገር እንደዛ ሆነሽ ወጥተሽ ሰይጣን ነው የሚያላምጥሽ። አለቀ በቃ። ሁለተኛው ትልቁ መገለጫው ደግሞ መስታወት በቀን ስንት ነው የሚታይ? ጠዋት ይታያል አይደል? ከዛ የተለየ ነገር ከገጠመን ነው አይደል መስታወት የምናየው እንጂ ልክ ያዕቆብ በመልእክቱ እንዳለው ምን ጊዜ መስታወት እኮ ችግሩ ነው። ቶሎ ቶሎ የምታዩት ከሆነ ደግሞ አይምሯችሁ ያየውን የመስታወት ምስል ቶሎ ነው የሚረሳው። በቀን አንድ የሚያይ ሰው ከሆነ ግን ማለት ነው አይረሳውም። ምክንያቱም መስታወት የምናይበት ምክንያት ምንድን ነው? አምራለሁ አላምርም ለማለት አይደለም እኮ። መስታወት የምናየው ፊታችን ላይ አጓጉል ነገር ካለ፣ ሰው ተኝቶ ሲነሳ ከአፍ የሚወጣ ከአይን የሚወጣ ከአፍንጫ የሚወጣ ነገር ስላለ እንዲህ ያለ ነገር ለማጽዳት ነው እንጂ መስታወት ሌላ የምናይበት ምን ምክንያት አለ? ወንዶች ደግሞ ጂም ምናምን ትሄድና ትላለ ችግር አይደለ እዚህ አበጠው ያለው ለማየት አይጣለሁ። አየነው እኮ ጉንፋን ሲጥላቸው ስፖርተኞችን ሰሞኑን እየወቀስኩት ነበርት። አንተ እንዲያው የስፖርተኛ ብቻ ሳይሆን ዋና የስፖርት አሰልጣኝ ነህ። እንደ ጉንፋን ይጣልህ እንደኛ እኩል ከወደክ። ለሁሉም መርዶክዮስ ቅድስት አስቴርን በስርዓት በሕግ አሳደጋት። በዚያ ወራት አርጤክስስ የሚባል ንጉሥ በፋርስ በባቢሎን ነገሰ። ሚስቱ በሀገሩ ሁሉ አለች የምትባል መልከ መልካም ነበረች፣ አስጢን የምትባል እና ግብዣ አድርጎ ድግስ አድርጎ ሚስቴን አምጡልኝ አለ። አሕዛብ መመካት ይወዳሉ። አሕዛብ ቆንጆ የሚያገቡበት ምክንያት ምንድን ነው? እገሌ ቆንጆ ሚስትን ያለችው ተብሎ ለመመካት። ያቺ ሴት ምን ምትል ጥሩ ነው? አልመጣም። አርጤክስስ ማለት እንግዲህ ከባድ ነው ታውቃላችሁ፣ ከባድ ነው። በኋላ ታሪክ ውስጥ ታገኙታላችሁ ምን ያህል ከባድ ሰው እንደሆነ። እና አልመጣም ለምን ሲሏት እንዲህ ሰው በአደባባይ የሚጠራኝ በሰው አይን አስወግቶ ሊገለኝ ነው። በአንድ ጎኑ ግን ጥሩ ናት። እንዲሁ በዚህ አድንቄያታለሁ። እውነቴን ነው። ተበሳጨ። ህዝቡ መኳንንቱ አማካሪዎች ተሰብስበው ተዋት እባክችን፣ አሁን አንተ ስጠራት ያንተን ቃል ማታከብር አንተንም ያህል ንጉሥ እንዲህ አቤት ወዴት ብላ መምጣት አለባት እንጂ ብለው እንድትባረር አደረጉ። ከዚያ በኋላ ሳያገባ ቁጭ አለ። መኳንንት ተሰብስበው ሚስትህን ተው ብለን እኮ ይህን ንጉሥ ፈታ አደረግ ነው፣ አግባ እንጂ አሉት። አግባ ካላችሁኝ ምረጡ። 127 ሀገር ነበር የሚገዛውና ከ127 ሀገር መርጣችሁ ሚስት አምጡ አላቸው። ከ127 ሀገር በልዩነት ተመርጠው 1000 ቆንጆ ሴቶች መጡ። 1000ዎቹ የቁንጅና ውድድር ተደርጎ 900ዎቹ ወድቀው 100 ቀሩ። ከ100 በውድድር 10፣ ከ10 3 ቀሩ። ከ3 1 ቀረች። እሷም አስቴር ናት። በዓለም ታሪክ መልክ የጠቀመ በዮዲትና በአስቴር ነው ይባላል። ዮዲት በመልኳ በጥበቧ እስራኤልን አድናለች። አስቴርም በመልኳ በጥበቧ በጸሎቷ በጾሟ አድናለች። አገባት። ኋላ ሲመለከታት፣ በነገራችሁ ላይ አንዳንድ ሰው ሞኝ ነው። አስቴርን አገባት ሲባል ሌሎቹ ቆንጆች የተዋቸው ይመስልሃል? አልተዋቸውም። በየቦታው ቅባት ናቸው አሉ እኮ። በተለይ 3ቱ አሉ። 3ቱ አስቴር 3ቱን አየና አስቴርን ዋና ንግሥት አደረጋት። ሌሎቹ ተወራጅ ናቸው። የቀድሞ ነገሥታት በተለይ አሕዛብ እንደዚያ ናቸው። ሲመለከታት አስቴር መልክ ብቻ አይደለም፣ ከውጫዊ መልኳ ይልቅ የልቧን አስተዋይነት ወደደላት። የምትናገረው የምትመልስ መልስ እኮ ይጠይቃል። አሁን ሴት ልጅ ስታወራ የአካል ምልክት ሴት ካሳየች እኮ በቃ ሞታለች የለችም። ወንድ አንተ አይባልም እኮ። በጣም ነውር ነው እኮ። እውነቴን ነው። የሴት ልጅ ትልቁ ሀብቷ ምንድን ነው? ልባምነቷ። ልባም መሆን። ልባምን ሴት ማን ያገኛታል ብሎ ጠቢቡ ቅዱስ ሰለሞን። ልባም ነው። ልብ ነው መለመን። ልባምነቷን ወደደላት። ታሪክ እናሳጥርና በዚያ ወራት ሐማ የሚባል አማሌቃዊ ሰው ነበረ። ለአርጤክስስ ለንጉሱ የሰራዊት አለቃ ነው። ተሹሞ ሲመጣ ከንጉሱ በሙሉ ሁሉ ተነስተው ሲሰግዱለት መርዶክዮስ ሳይሰግድለት ቀረ። ለምን?
ይሄ ሰይጣን ማደሪያ መንፈስ ቅዱስ የተለየው ምን ብዬ ለዚህ አለ። ከቤቱ ገብቶ ይበሳጫል። ከሚስቱ ጋር ያወራል። ምን ሆኖ ነው የተናደድክ? ዓለም ሁሉ ያከብረኛል፣ ንጉሱ ሳይቀር ሁሉ ይሰግድልኛል። ነገር ግን ምን ያደርጋል? ይህ ስደተኛ አይሁዳዊ መርዶክዮስ ግን እንደ ጤፍ አይቆጥረኝም፣ ይንቀኛል። ከዚያ ሰይጣን እንዳሰብ አሳስበው መርዶክዮስን መግደል እፈልጋለሁ ሲያስብ ቆይቶ አንድ መርዶክዮስ ገድዬ ምን ያደርግልኛል? ለምን አይሁዳውያንን በሙሉ አልፈጃቸው? ሁናስብ እንግዲህ ሰይጣን ያደረበት ሰው ለንጉሱ ብዙ ወርቅ አስገባ፣ ፈቃዴን ፈጽምልኝ አለው። ይሄ ሐቲም ቀለበት የሚባላል አይደል? የነገስታት ማህተማቸው ምናቸው ላይ ነው ያለ? ቀለበታቸው ነው ማህተሙ። ያንን ተቀብሎ በ127 ሀገር ያሉ አይሁዳውያንን በሙሉ እስከዚህ ቀን ድረስ ፍጇቸው የሚል አዋጅ አጻፈ። የአዋጅ ሂዶ መጨረሻ ላይ ማን ይለጠፋል? ሱሳ። ሱሳ ግንቡ ማለት የአካባቢ ነቢዩ ቅዱስ ዳንኤል የተቀበረበት ነው። ለኩርናይከ ዲያቆናት ኩርናከ ቡዳን መሰ ዘቀጥቀጠ ኩሎን አርእስተ ስቡሐ እንስሳ ኢየሱስ ክርስቶስ ሞገሰ ዳንኤል ነቢየ ሱሳ አለው። ሱሳ ውስጥ ነው የተቀበረ። ዛሬም መቃብሩ አለ ይባላል። ዛሬ ሱሳ ባቢሎን ሳይሆን ፋርስ ድንበር ላይ ያለ ይባላል፣ ኢራን። እዚያ ላይ የተለጠፈውን አይተው አይሁድ አንገት ለአንገት ተያይዘው ተላቀሱ፣ ሊጠፉ ነው። ይህንን ማን ያህል? መርዶክዮስ። አሁን ወደ ቅድሙ ንባብ ልምጣላችሁ። የቅድሙ ንባብ እዚህ ላይ ነው የሚመጣው። መርዶክዮስ ሰው ይልክባታል እና አትራክዮስን። አትራክዮስ የእሷ መልእክተኛ ነው፣ የቅድስት አስቴር። የተፈጠረውን ነገር ሲነግራት ሁለት ነገር ነገረችው። አንደኛ ማንኛውም ሰው ካልተጠራና ካልተጋበዘ በቀር ወደ ንጉሥ ወደ አርጤክስስ መግባት አይችልም፣ ቢገባም ሰይፍ ነው የሚጠብቀው። ሁለተኛ ይሄ እኔንም ይጨምራል፣ ለ30 ቀን ያክል እንዳትመጭብኝ ብሎኛል፣ እንዳትመጭ ብሎኛል። በዚያ ቀን መካከል ቤት እኔም ሰይፍ ነው የሚጠብቀኝ ብላለችው። ይህንን ብላ ስትመልስ መርዶክዮስ አንድ ነገር ነው ያለ። ልብ በሉ፣ በ127 ሀገር ያለው አይሁዳውያንን ቁጥር አስቡት። አስቴር ስንት ሰው ናት? እንዴት ዋላችሁ? አስቴር ስንት ሰው ናት? ይሄ ያነጋገሩ አላስደሰተውም። እሷ ለጊዜው በቅንነት ነው ይህንን ያለችው፣ ለምን አደገኛ ስለሆነ መግባቱ። እሱ ግን ምን አለ? ቃል በቃል ላንብብላችሁ። እንዲህ ይላታል ቁጥር 13 ላይ መርዶክዮስም አክራቴዎስን አለው፣ ሂድና ለአስቴር እንዲህ በላት፣ አንቺ በንጉሥ ቤት ስለሆንኩ ከአይሁድ ሁሉ ተለይቼ ብቻዬን እድናለሁ ብለሽ በልብሽ አታስቢ። ችናት መሰረታዊ ጥያቄ። ምክንያቱም ሞት ሲመጣ ንግስትነቷን በኋላ የሚያስታውስላት አይገኝም። መጀመሪያ ትዝ የሚላቸው ምንነቷ ነው? አይሁዳዊነቷ ነው። በንጉሥ ቤት ስላለው እድናለሁ እንዳይመስልሽ። አንድ ሁለተኛ፣ በዚህ ጊዜ ቸል ብትይ አለ። እኔ ያስገርመኛል ያውቃል። በዚህ ጊዜ አይሁዳውያን ሲገደሉ፣ ወገኖች ሲጠፉ ቸል ብትይ ረድኤትና መዳን ለአይሁድ ከሌላ ስፍራ ይደረግላቸዋል። የእስራኤላውያን የአይሁድ መዳን በዛ ወራት የእግዚአብሔር ፈቃዱ ነው። አስቴር ባታደርገው መዳኑን በሌላ ሰው ያደርገዋል። በነገራችሁ ላይ ቅድም አንድ ሰው ጋር እየተነጋገርኩ ነበረ። አንድ እንግዳ ከመጣ ሰው ጋር እንዴት ዋላችሁ? አንድ የተራበ ሰው እንጀራ ስትሰጡ አበላችሁት አይደል? ባታበሉት ዕዳ ይሆንባችኋል፣ ብታበሉት በረከት ይሆናል። ነገር ግን ባታበሉት እናንተ ስላላበላችሁት አይሞትም፣ እግዚአብሔር ሌላ የሚያበላው ይልክለታል። ቢያጣ እንኳ መራቡን ከምግብ ቆጥሮለት በሰላም ያሳድረዋል። ለምን? ጠቢው ምን አለ ሰሎሞን? ጥዑም ንዋሙ ለገብር፣ የባሪያ የአገልጋይ እንቅልፉ ምንድን ነው አለ? ጣፋጭ ነው፣ የተወደድ ነው። እመህዳጠ በላ ወመ ብዙሃ በላ፣ ቢያጣ ጥቂት ቢያገኝ ብዙ በልቶ ፍርክስ ብሎ ያድራል። ፍርክስ ደግሞ የዘመን ሰው አማርኛ አይችልም። ፍርክስ ብሎ ማለት ታውቃላችሁ፣ ህፃናት የሚተኙበት መንገድ አለ፣ እንደዛ ሆኖ ተኙ የሚባል እና አንዳንድ ጊዜ በዘመን ያሉ ኦርቶዶክሳውያን ትልቁ ጉድለታችን ይሄ ነው። እግዚአብሔር በወደደ በተለያየ የኃላፊነት ስፍራ በመንፈሳዊም በስጋዊም ቦታ አስቀምጦናል። አንዱም ግን የኦርቶዶክሳውያን ሞት፣ አንዱም ግን የክርስቲያኖች ግፍ አይገደውም። አንዱ እገሌ ወገሌ ስም የለውም። ከላይ ጀምሮ እስከታች ድረስ የባለስልጣን ስም ዝርዝር ብታወጡ ብዙ ኦርቶዶክሳዊ ነው ያለ።
ኦርቶዶክሳዊ ስለሆኑ ለኦርቶዶክስ እንዲያዳሉ አንፈልግም። እኛ ኦርቶዶክሳዊነት ርቱዓዊነት ነው። ሙስሊሙንም እኩል፣ ኦርቶዶክሱንም ፕሮቴስታንቱን ሁሉንም እኩል ነው ማየት ያለበት አንድ ኦርቶዶክሳዊ ባለስልጣን ሁሉን እኩል። ነገር ግን አንድ ሙስሊም ቢገፋ መቃወም አለበት። በዛው ልክ ኦርቶዶክሳዊ ሲገፋ መቃወም አለበት። ርቱዓዊነት ማለት ይሄ ነው። ነገር ግን የገዛ ወንድሞቹ ላይ ሁሉ ግፍ እየደረሰ ብናገርሳ ስልጣኔን እንዲያው እንደ ቅድስት አስቴር ብሞት ብገደልሳ እኮ አይደለም። እሷ ሞትን የፈራችው መጀመሪያ የሆነች ፍርፋሪ። ይህን ስለሚያውቁ ሁልጊዜ ኦርቶዶክሳውያን ወደ ስልጣን ሲሄዱ ምን ያደርጓቸዋል? ከሁለቱ አንዱን ያደርጓቸዋል። ወይ ከሴት ጋር ያነካኳቸውና ማስረጃ ይዙባቸዋል፣ ካልሆነ ሙስና እንዲበሉ ያደርጓቸዋል። አበቃ፣ አፋቸው ይዘጋል። ሁሉም እንደዛ ነው የሚሆነው። አዝናለሁ እንደዚህ ሲባል እኔ ለሰው ለመፍረድ አይደለም። ግን ይሄ እኮ የሐቀኝን የሃይማኖተኛነት ብቻ አይደለም። እኔ አንድ ሙስሊም ወገኔ ቢራብ ባላበላው ባለዳነኝ አይደለሁም፣ ባለዳነኝ። ሙስሊም ይሁን ምን ይሁን ከራበው ማብላት ግዴታዬ ነው። ከጠማው ማጠጣት ግዴታዬ ነው። እንግድነት መቀበል ግዴታዬ ነው። ሲገፋ ልጮህለት ይገባል። እምነቱ ምንም ይሁን ይሄ ሰብአዊነት፣ ቀጥሎም ኦርቶዶክሳዊ ርቱዓዊነት ይባላል። ይህንን ማወቅ ይገባል። ግን ከሁሉ የሚቀድመው ወፈድፋደስ ስለ ሰብአ ሃይማኖት አላል በዕብራውያን መልእክቱ ቅዱስ ጳውሎስ። እያችሁ ወፈድፋደስ ስለ ሰብአ ሃይማኖት፣ የሚበልጠውን ደግሞ በእምነት ለሚመስሉን ማድረግ በተገባ ነበረ እና ሰዎች አደረጉትም አላደረጉትም እግዚአብሔር ግን ማዳን በፈለገ ጊዜ ዛሬ ያሉ በመከራ ያሉ ወገኖቻችን ማዳን በፈለገ ጊዜ በሚያድንበት ጥበቡ ያድናቸዋል። ሰው ኖረም አልኖረም ይህን ብሎ አላት። ቀጥሎ ሶስተኛ አንድ ነገር ጨመረላት። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? ይህ እኮ እንደዚህ ያለ ምክር እኮ ነው በቃ የጠፋብን። የተሾምንበት ቦታ ለምን ስራ እግዚአብሔር እዛ እንዳስቀመጠን እኮ ማወቅ ጥሩ ነበረ። ይህን ሲላት ልቧ ተነካ። በዚህ ጊዜ ነው ምን አለች? ጹሙ ሊተ፣ ምን በሉልኝ? ጹሙልኝ። 3 ቀን ሳትበሉ ሳትጠጡ። በነገራችሁ ላይ ዛሬ በአይሁድ ዘንድ በጣም አንደኛ ክቡር ጾም ማለት ጾም አስቴር ነው። በዛ ባላችሁበት ሀገር አይታችኋቸው ከሆነ ጾም አስቴርን በጣም ነው የሚጾሙት፣ ያከብሩታል። እንደ በዓል ትልቅ በዓላቸው አንዱ እሱ ነው። ደግሞ እነዚያ ጠላቶቻቸው ያችን ጾም እየጠበቁ ያጠቋቸዋል። ብዙ ጊዜ በጣም እንደሚፈልጉ ስለሚያውቁ ነው መሰለኝ። እና 3 ቀን ጾሙልኝ አለች። ታሪኩን እንጨርሰው። አዋጅ ተነገረ። በሱሳ ላሉ አይሁዳውያን ጾሙ፣ ጸለዩ፣ ጮሁ፣ አለቀሱ። ቅድስት አስቴርም 3 ቀን ሙሉ ጾመች፣ ጸለየች፣ አለቀሰች። እንግዲህ 3 ቀን እህል ሳትቀምስ ነው ከዚያ ወደ ንጉሱ አደባባይ የምትሄደው። ከዚያ 2 ብላቴኖቿን ይዛ አንዷን ከፊት አንዱን ከኋላ አድርጋ ሄደች። እየተደነገጠች እየፈራች ስትደርስ ንጉሱ በሌላ ምክንያት ተበሳጭቶ ነበርና ፊቱን ሲያዞረው አይኑ እንደ እሳት ለበለባት፣ ተፍገመገመች። ስትፍገመገም እግዚአብሔር የርኅራኄን መንፈስ በልቡ አሳደረበት። አንደኛ ተበሳጭቶ ቆይቷል። ሁለተኛ ነገር ከ1 ወር በፊት እንዳትመጭ ተብላለች። 2 ችግር። ነገር ግን እግዚአብሔር በልቡ ርኅራኄን አደረገ። ሄዶ አንገቷን ይዞ አነሳት። አንድ ነገር ነገራት። ምን ብሎ? አስቴር ሆይ የሀገራችን ሕግ ክፉ ነው፣ ላንቺ ጥሩ አይደለም። ምንድን የሆንሽው እስኪ ንገሪኝ አለ። ፈቃዱን ሲሰጣት ንጉሠ ነገሥቱ ሰዎችን እንደወደዳቸው እንዳቀረባቸውና እንደማይገድላቸው ማረጋገጫ አንዲት ነገር አለች። እሷን አደረገላት። በትረ ህለቱን በትረ መንግስቱን አንገቷ ላይ ያደረገላት። ይሄ ማለት በቃ ከዚህ በኋላ ምንም አትሆኝም ያደረገላት። ከዚያ ለምን ጠራቸው? ለድግስ ጠራቸው። ከድግሱ መጣ። ከድግሱ ሲመጣለት ምንድን ነው የፈለግሽ? እስከ መንግስት የኩሌታ ወድጄሻለሁና እስከ መንግስት የኩሌታ ውሰጂ አለት። አይ ነገ እንደገና ናለኝ አለችው። ድጋሚ ጠራ። ስትመጣ ግን ሃማን ይዘውና አለች። ሃማን ይዞት መጣ። ሃማ ከቤቱ ሄዶ በዛ ማታ ምን ይላል? ያ መርዶክዮስ ነው እንጂ ንግስቲቱ እንኳን እንዴት እንደምታከብረኝ ድግሱን አላወቅም። አላመጣም። ምንድን የሆንሽው ብሎ አላት። ከዚያ በፊት ግን በሌሊት እግዚአብሔር ከንጉሱ አይን እንቅልፍን አጠፋ። ሲገለበጥ ከምገላበጥ እስቲ ተዝካረ ኖቢያት ይባላል። የወግ ጥራዞችን አምጡልኝ እስቲ፣ ቤተ መጻሕፍት ነገር አለው። ከዚህ ያመጡለታል። በዚህ ዘመን እንዲህ ተደረገ እያሉ ያነቡለታል። መካከል ምን ይገኛል? በዚህ ዘመን ታራና ገቦታ የሚባሉ 2 የንጉሱ ጠባቂዎች የአስጢን ዘመዶች ናቸው። አስጢን የድሮ ሚስቱ
ስለጠሉት ሊያጠፉት ፈልገው ከጫማ ውስጥ የማይሆን ነገር ያደርጉበታል። ሲያወሩ ሊገድሉት ማን ይሰማል? መርዶክዮስ በአጸደ ቤተ መንግስት ይሰራ ያገለግል ነበረ። ያን ምስጢር አውጥቶ ለንጉሱ ተናግሮ እነዚህ ሁለት የንጉሱ ጠባቂዎች በሞት ተቀጡ እና ያንን ታሪክ ነው ያነበቡ። ከዛ አገልጋዩን ጠራና አንተ ይሄ መርዶክዮስ እንዲህ ያለ ቸርነት ውለታ አድርጎልን ምን አደረግልነት አለ። ኧረ ምንም፣ ያው ከቤተ መንግስት ማታ ማታ ድርጎ ይሰጠዋል እንጂ ሌላ ምንም ነገር የለም አለ። ይህንን እየተነጋገሩ እያለ ሃማ ይመጣል። ርዕሰ መኳንንት ይባላል ሃማ፣ የመኳንንት ሁሉ አለቃ። ሃማ መጣና ማን ነው በአትክልት ስፍራ ያለ አለ። ርዕሰ መኳንንት ሃማ ነው አሉት። ግባ በሉት አለ። ገባ። ሃማ አለው አቤት። ንጉሥ ሊያከብረው የወደደውን ምን ቢያደርግለት መልካም ይመስልሃል አለ። ሃማው በስማም ደስታ ሞታ ንጉሥ እኔ በላይ ማንን ያከብራል አለና እንዲያው ተደርጎ የማያውቅ ነገር ሁሉ ንጉሥ ሊያከብረው የፈለገውን ከንጉሱ በቅሎች በአንዷ ያስቀምጡት፣ የንጉሱን ልብስ ያልብሱት፣ በፊት በኋላ አዋጅ ነጋሪ እየቀደመ እየተከተለ ንጉሥ ያከበረው እንዲህ ነው እያለ አዋጅ እንገርለት አለ። ከተናገርከው አንዲት ሳታስቀር ለመርዶክዮስ አይሁዳዊ ያደርግለት። ከቤቱ ሲመጣ ግን ሃማ ምን አድርጎ ነው የመጣ? 50 ክንድ መስቀያ ባላ ተክሎ ነው የመጣ። እኔን ሰው ለመግደል 50 ክንዱ ምን ያደርግለታል? 50 ክንድ እንጨት መርዶክዮስን ለመግደል ማለት ነው። እምቢ የለ ንጉሥ አይደል? በንጉሱ በቅሎ አስቀምጦ የንጉሱን ልብስ አልብሶ አዋጅ አስነገረለት። አስቡት፣ ሃማ በእግሩ መርዶክዮስ በበቅሎ። ይሄ ከተደረገ በኋላ ሲሄዱ ምንድን የሆንሽ አስቴር ብሎ አላት። እኔም ሐዘኔ ወገኖቼና እኔ ዘመዶቼና እኔ አይሁዳውያን ለሞት ተላልፈን ተሰጠን። ለባርነት ቢሆን ባልተቃወምኩ፣ ወትሮም ባሮች ነን፣ በስደት ነው ያለን። ለሞት ተላልፈን ማን ነው ይህን ያደረገ ብሎ አላት። ጸላኢነ ሃማ አለችው። በነገራችሁ ላይ አብዛኛውን ጊዜ ስሙ፣ በተለይ ቅኔ የተማረ ሰው ዛሬ የሉም ቅኔ የተማሩት ወገኖቻችን ትኖራላችሁ ማለት ነው የማላቃችሁ። ብዙ ጊዜ ክብሬቲ ቅኔ ላይ ይሄ ታሪክ ብዙ ጊዜ ነው የምታገኙት። የሃማና የመርዶክዮስ ነገር አለ። አመኮነ ገብረ የሚል አንድ እዝል ክብሬቲ ቅኔ አለ። የተገፋ ማህሌት በደቀ ኢያፋ ካህን ተጸፋ ጽድቀ ገጸ አማኑኤል ቀርን የሚል አይነት ኃይለ ቃል ያለው ሙሉ ዘሩን እስቲ ላላስታውሰው ይችላለሁ። እና ማን ነው ያደረገ ሲል ሃማ ነው ጠላታችን ብላ ስትለው ሃማ ኩምሽሽ ብሎ ደነገጠ። ዞር ብሎ በአይነ መዓት ተመልክቶት ወደ አጸዱ ወደ አትክልቱ ስፍራ አርጤክስስ ወጣ። ያን ጊዜ ሃማ ንግስቲቱ ካልጋዋ ላይ ተቀምጣለች። አልጋ ሲባል መተኛ አልጋ እንዳይመስላችሁ። አልጋ የሚባል ምንድን ነው? ዙፋን። እዚያ ተቀምጣ እያለ እግሯን ሄዶ ያዘ። ለመለመን እኮ ነው። እግዚአብሔር ደግሞ ሲጥለው እና ኧረ ያነደድሽውን አብርጂው፣ የሰቀልሽውን አውርጂው እባክህ፣ ኧረ እንዳታስገድኝ እያለ ሲለምናት ማን ተመልሶ ይመጣል? ንጉሱ አርጤክስስ። ተትኤገለኒኑ ብእሲቴ በቤቴ፣ ሌላው ነገር አለበቃ ብሎ ደግሞ በቤት ሚስቴን ልትቀማኝ ነው ብሎ ግን እኮ እሱ እየለመናት ነው። አስወጣና በሰይፍ በልልኝ አለ። እንግዲህ ነገስታት ሲጨኩን አስቡት፣ ርዕሰ መኳንንት ነው። ከሱ ቀጥሎ በማድረግ ሁለተኛ እንደማለት ነው እኮ። በለው በሰይፍ አስወጣና ብሎ ሲል ቡግታን የሚባል እዛ አለ ጠባቂው። እሱ አይ ንጉሥ ሆይ ሐሳቤን ከተቀበልከኝ ሰይፉ ይቅር። ለምን አለው። መርዶክዮስ ሊሰቅልበት ከገዛ በሩ ያዘጋጀው 50 ክንድ ባለ አለ፣ በሱ ልስቀለው አለው። ወሰድና ስቀለው አለ። አተዋሌዋል በአትምከሩ ይምከሩ፣ በቆፈሩት ጉድጓድ ሳይገቡ የማይቀሩ ያለው ይሄ ነው። ወይም በተለመደ አማርኛ የተንኮልን ጉድጓድ ስትቆፍር አታርቀው የሚገባበት አይታወቅም ይላሉ አባቶቻችን። ሰው በቆፈረው ጉድጓድ ምንድን ነው? ዳዊትም ተናግሯል። ወተወረደ አመፃ ወዲህ በድማሁ ያለው ተደረሰ፣ ተፈጸመ። የብቡ ለእግዚአብሔር በኩሉ ምድር የሚለው መዝሙር 65 ስለዚህ ያስተረጉማል። እንዘ ብዙ ኃይልከ ሐሰው ከጸላይትከ የምትለው ሀተት አላት። ኃይል ብዙ ሲሆን ጠላቶቹ ዋሹብህ የሚል አንዳንዱ ርዕስ እንዲያው ያልሆነ ሰው ስብከት ይሰብክበትና አሁን እንደዚህ አይነት እናንተ አታስታውሱ ይሆናል። ድሮ በዘጠናዎቹ የነበራችሁ አሁን ይህን ስብከት የሰበከውን ሰው ታስታውሱን። አንድ ጅላጅል መናፍቅ ደግሞ እኮ አንዲት ሀተት አልሰጠ። እንዲሁ መዝሙረ ዳዊት እኮ ራሱ አንብቦት የሚያውቅ አይመስለኝም። እንደዚህ ያለበት ምክንያት ምንድን ነው? እዚህ ወሎ ሄዶ ልሰብካለሁ ብሎ ግርግር ተነስቶ በታንክ በምናምን ብዙ ነገሩ ነው። አይ ጉድ! አሁን እንዴት ያለ ደንቆሮ ጴንጤ ይሆናል።
ጴንጤ ብቻ አይደለም። ጴንጤማ ስርዓት ያለው ጴንጤ ያለ ብዬ ነው። ደንቆሮ ጴንጤ ነው። እውነቴን ነው። ታውቁታላችሁ። እየወጣ ዝም ብሎ ሲያቀረሽ የሚውል ቤተክርስቲያን ላይ ትናንት በድምፁ ጎረናናነት ህዝቡን ሁሉ ሙሽርቅ አድርጎ እንዳልበላው ዛሬ ደግሞ እነዚያን ሄዶ ይበላቸዋል። የሚበላውን እሳት መድኃኔዓለም እስኪሰጠው ድረስ ሲበላ እንደኖረ እሱም ይበላል በጊዜው ቀኑ ሲደርስ። የሳቀ እንደ ሳቀ የገለፈጠ እንደ ገለፈጠ አይቀርም፣ ያለቀሰም እንዳለቀሰ አይቀርም። ተባሬው የሚባል ነገር አለ። ለሁሉ ነገር ምን አለው? ተራ አለው። ሁሉም ያለቀሰ ሁሉ ይስቃል፣ የሳቀ ሁሉ ያለቅሳል። ፍትሐ እግዚአብሔር ይባላል። እንዲያ ሆኖ ተሰቅሎ ሞተ። ከዚያ ግን ትልቅ ችግር ተፈጠረ። እሱ ምንድን ነው? ግደሏቸው የሚለው አዋጅ ኦልሬዲ ተልኳል። ስለዚህ ሐማ ቢሞትም እስራኤል ሊያልቁ ነው። ለውጥ የለም። ያን ጊዜ አስቴር ከንጉሱ ተነጋግራ ለመርዶክዮስ መብት ተሰጥቶት እንደገና በአርጤክስ ሳቲም ቀለበት ተጽፎ አዋጅ ነጋሪ ሄደ። የሚገርማችሁ እግዚአብሔር ልክ ለዮሳ ኃይለ አንበሳ ሰጠው እንደሚለው አለ። ለመልእክተኞቹ ፈጣን ኃይል ረድኤት እግዚአብሔር ሰጧቸው። ማንም ሰው ሳይገደል ደርሰው እስራኤል በ127 ሀገር አይሁዳውያን እንዳይሞቱ ሆነዋል። አስቴርም በቅድስና በደግነቷ ተከብራ ትኖራለች። ታዲያ አጭር ማጠቃለያችን ምንድን ነው? ሰዓት ለመቆጠብ ያክል ከሁሉ ንግግሯ ይሄኛው በለጠ። ምን የሚለው? ጹሙልኝ። አሁን አስቡት፣ ይቺ ቅድስት ሰው በቤተ መንግስት ነው ያለች። ግን በቤተ መንግስት ብትኖርም ያን ያህል አቅም አልነበራትም። ለምን? የንጉሱን ሀሳብ ልታሰልውጥ የምትችልበት ብቸኛው ኃይሏ ማን ነው? እግዚአብሔር። ሰዎችን የሚሰማ ደግሞ በጸሎት ብቻ አይደለም። ሁልጊዜ ጸሎት ቅድመ እግዚአብሔር እንድትደርስ ሶስት ነገር ያስፈልጋታል አሉ አባቶቻችን። እንዴት ዋላችሁ? ጸሎትህ ቅድመ እግዚአብሔር እንዲደርስ ከፈለግ ካሉ ጸሎትን ከሶስት ነገር ጋር አያይዘው፣ አንደኛ ከጾም፣ ሁለተኛ ከምጽዋት፣ ሶስተኛ ከእንባ። ልብ በሉ፣ እንባ ከአንጀት የመጸለይ መገለጫው እኮ ነው። አታውቁም? እንዴት ዋላችሁ? ሰው በሰው ፊት የውሸት ማልቀስ ይችላል። አሳይተኛል። ዛሬ አሜሪካን ያለች ድሮ ከሰው ጋር መኖር ያስተማረችኝ እንዴት ታለ። ሰው ጋር መኖር ማለት ያው መቃብሪያ ስንወጣ እንዳውሬ ነገር ነው የነበርነው። ያው ሰው ሰላም ማለት የለ ምን የለ እና ይኸውልህ ከሰው ጋር ሲኖር እንደዚህ አይደለም። ይኸውልህ ጨብጥ ደግሞ ሴት ስንጨብጥ የሆነ ኤሌክትሪክ ነው ስትነኩ ይነዝር የለ እንደዛ ያደርገናል። እውነቴን ነው። በጣም ነው የምቸገር የነበረው። በተለይ እዛ ግቢ ስመር እና ይኸውልህ አሳይ ምናምን እጅ መጨበጥ ሰው ጋር እንዴት እንደሚወራ ሰዎች ምን ምን እንደሚወዱ ምን ምን እንደሚጠሉ ተግባቦት ይባላል እንግዲህ። ኋላ በል ልምከርህ አለችኝ። ነብስ እያገባው ሲሄድ ምንድነው የምትመክርኝ አልኳት። ሴት ልጅን አለቀሰች ብለህ እንዳታምናት አለችኝ። ራሷ ሴት ስለሆነች ማለት ነው። ስለ ሴቶች ደግሞ ምን የሚል ምክር አለ? ወንድ ልጅ ጋበዘኝ ገንዘቡን ሰጠኝ ብለሽ እንዳታምኘው። ለምን? ለወንድ ኪሱ ለሴት እንባዋ ቅርብ ነው ይባላል። ሴት ከሴት ፊት ማልቀስ ይከብዳታል፣ ከወንድ ፊት ግን ትችላለች ብዙ። ወንድ ለወንድ እሺ ብሎ አይጋብዝም ካላበደ በቀር። ለሴት ግን ይጋብዛል በደንብ፣ በተለይ ትንሽ መልክ ካላት ያው የምታውቁት ነው። እና የኪሱ ግድ የለም ኪስ ነው እናውቀዋለን። የእንባው ግን እኔ በጣም ደረቅ ስለሆንኩ ወይ ስለነበርኩ እንዴት ብሎ ነው ሰው ግን ያለ ምክንያት ዝም ብሎ የሚያለቅስ ሲባል፣ አይ ያለ ምክንያት አይደለም ግን ማልቀስ ይቻላል አለች። አይ ይሄን ካላየው አላምንም አልኩ። በልሽ ቁጭ በላለችኝ። ቁጭ አልኩኝ። ትንሽ ስታስብ ቆየችና ዘረገፈችው። ምኑ እንዳሰበች ነው። ይሄ እውነትሽን ነው ብዬ ተቀበልኳት። እንዴት ዋላችሁ? እና መሰረታዊው ነገር እንባ በሰው ፊት እንደዚህ በሐሰት ሊፈስ ይችላል። በእግዚአብሔር ፊት ግን የውሸት እንባ የለም። እንድታውቁት ብቻችሁን ናችሁ። በስዕል አድኖ ፊት፣ በእግዚአብሔር ፊት፣ በእመቤታችን በቅዱሳን ፊት የውሸት እንባ የለም። በአብዛኛው እንባዎች ሁሉ በእግዚአብሔር ፊት የእውነት ናቸው። በእግዚአብሔር ፊት ከሆነ የእውነት ነው እና መቼስ የማይታየውን አምላክ አጭበረብራለሁ ብሎ ስዕሉ ፊት ቆሞ የሚያለቅስ እኔ እንጃ አላውቅም ብዬ ነው። እና እንባ ያስፈልጋል። ከዚያ ደግሞ ምን ያስፈልጋል? ምጽዋት። ታውቃላችሁ ነዳያን እኮ ምስክር ናቸው። እነሱ ሊጸድቁም ሊኮነኑም ይችላሉ። ግን በፍርድ ቀን የአንጢላሪዎስ ታሪክ አለ አይደል? ቅዱስ አንጢላሪዎስ አረመኔ እያለ በደረቅ ዳቦ ገምሶት እመቤታችን ማረልኝ ስትለው አይ የለም እንዴ
ምን አድርጎ? በስም የመጽውቱ የለም። ኧረ መጥቶታል፣ አልመጸወትም። ኋላ ነዳዩን አምጡት ይመስክር ተባለ። ሲመጣ ምን አለ? እስቲ አብረን እንበል። ኦ ባእል በሉ እስቲ። ትማልም ዘአጽገብከኒ አምጽኡ ከኑዝየ። እስቲ አማርኛ አምጡ እናንተ ክህነት ያላችሁ። አንተ ባለጠጋ ትናንት ያጠገብከኝ ያበላኸኝ ደግሞ ወደዚህ አመጡህ ብሎ አለ። ገና ሳይጠየቅ ምን አለ? መሰከረ። መላእክት ምን አሉት? ደበደበህ እንጂ መቼ አጠገበህ ቢሉት ምን አለ? ኢታውቀኒ ደሜ የምጽና ረሃብ፣ በጣም እርቦኝ ስለነበር ደሜ አልታወቀኝም፣ እንደመታኝ አልታወቀኝም አለ። እና ነዳያን በእግዚአብሔር ፊት ምስክሮች ናቸው። ስለዚህ ድሃ ስናበላለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋችን ተዋሕዶ ተርቧል አልተራበም? ንገሩኝ። ተርቧል። በመስቀል ላይ ሆኖ ተጠምቷል አልተጠማም? ታዲያ ተርቦ ተጠምቶ ያየ አምላካችን የተራበ ካላበሉለት እንዴት ጸሎታችን ይሰማናል? ሊቁ ምን አለ? አንተ የራበውን ሰው ድምፅ ቸል ብለው እንዴት ያንተን ድምፅ እግዚአብሔር ይሰማሃል? ነው እኮ ቀላሉ ነገር። ስለዚህ ሁልጊዜ እግዚአብሔር ልመናችን እንዲሰማ ምን ያስፈልጋል? ምጽዋት ያስፈልጋል። ሶስተኛው ምን ያስፈልጋል? ጾም። ጾም ሁሉ መድኃኒት ናት። ጌታ መዳናችን ሲሰራ በጾም ነው የጀመረ። ቅዱስ ሙሴ ጽላት ቢቀበል በጾም ነው። ሁሉ ነገር በጾም ነው። እነ ዳዊት፣ ነቢያት፣ ቅዱሳን ሐዋርያት በሙሉ በጾም ነው። እና እኔ ያስገረመኝ ጹሙ ባለች ባልገረመ አዋጅ ነው እንላለን። በጾሙ ፈንታ ምንድን ነው? ጹሙልኝ፣ ለእኔ ጹሙልኝ። ጹሙልኝ አለች። ለምንድን ነው? አንድ ልመናዬ እንዲሰማ። ደህና ዋላችሁ። ልመናዬ እንዲሰማና እስራኤል አይሁዳውያን እንዲድኑ። ሁለት አይሁድን አድናለሁ ብዬ እኔ እንዳልሞት። ዛሬ ታዲያ ጸልዩልኝ ብቻ ሳይሆን ጹሙልኝ ይባላል እኮ። ዘመኑ ከፍቶ ነው እንጂ አባቶችን ስናገኛቸው ኧረ አባቶቻችን ጹሙልን። አምበዋልድባ የጾም ሱባኤያቸው በጣም ከበድ ያለ ነው። አባቶቻችን ጹሙልን፣ ጸልዩልን ብቻ ሳይሆን ጹሙልን ይባላል። እና ጹሙልኝ አለች። ታዲያ አባቶቻችን ምን አሉ? ቅድም ሁለት ምክንያት ነገርኳችሁ። አንድ ልመናዬን ሰምቶ እግዚአብሔር እንዲያድንን፣ ሁለተኛ እኔን ከመሞት እንዲያድን አለች። አበው ግን ምን አሉ? አስቴር ቅድስት ናት፣ ቡርክት ናት፣ ህሪት ናት፣ የተመረጠች ናት። ነገር ግን አለ እኔ መጾሙን እጾማለሁ፣ ግን ከእኔ ጾም የእናንተ ጾም ይሻላል ስትል ነው። ምን ዋላችሁ? እንዴት ዋላችሁ? ከእኔ ጾም አንዳንድ ጊዜ እኮ ነዳያንን ስታገኟቸው የኔ ቢጤዎችን ማለት ነው ታነጋግሯቸውና በተለይ ነዳያን የምታስተባብሩ ዛሬ ምሳ ከኔ ነህ፣ ግን እስከ 9 መቆየት አለብህ፣ ለእኔ ጾምልኝ እስቲ። ግን እንደዚያ በላ አንተ ሄደህ ልትበላ አይደለም እኮ አይደል? ሁላችንም እየጾምን ነው። ያን የምናደርግበት ምክንያት ዋናው ምክንያት ነዳያን ባገኙበት ሰዓት ስለሚበሉ ነፍሳቸው ትጎዳለች። በአንድ ጎኑ በረሃባቸው ላይጠየቁ ይችላሉ። ነገር ግን መጾም እየቻሉ ነዳያን ሕግ እንዲጥሱ የሚያደርጋቸው ረሃቡ ብቻ አይደለም። ለዛ ነው እኮ አይደል ነዳያንን ቅዳሜና እሑድ እንዲበሉ ተደርጎ እዚህ ስብከት አለ አይደል ትምህርት የሚሰጣቸው። ለዛ ነፍሳቸው መዳን አለበት። የነሱም ሁለት ጥቅም እናገኛለን። መጀመሪያ ራሱ የኔ ቢጤው ጾሙ ክርስትናው እንዲፈጽም እናደርገዋለን። ሁለተኛ ነገር በረከቱ ለኛ የሚደርሰናል። የነዳያን ጾም ጥሩ ነው። ጾሙልኝ ይባላል። ጾሙልኝ ቅድም እንዳነገርኳችሁ ትህትናም ነው። እኔ ጾም አለው፣ ግን የእኔ ጾም በእግዚአብሔር ፊት ቁም ነገር ላይኖረው ይችላል እና እባክህ አንተ ጾምልኝ ብሎ እንደማለት፣ አንቺ ጾምልኝ ብሎ እንደማለት ነው። እና የጾምን ዋጋ ያየንበት ትልቁ አጋጣሚ ነው። አገር ሊጠፋ ሲል ጹሙ መባል ነበረበት የሚል ግን አላገኘንም። ኧረ አልቅሱ ዘኑ መባል ነበረበት የሚል ግን አላየንም። የሚሉትን ያንሳልን፣ ያስነሳልን፣ ያምጣልን። እኛም በአቅማችን አሁን ያለንባት ጾም እያለቀች ነው። የነቢያት ጾም ይባላል። ነቢያት አባቶቻችን የጾሙት ነው። ጾመ ስብከት፣ ጾመ ነቢያት፣ ጾመ ልደት፣ የኅዳር ጾም ብዙ ስም አለው። ጾመ ማርያም፣ ጾመ ሐዋርያትም ይባላል። ይህን ጾም ነቢያት ጾመው ጸጋ ክብር አግኝተውበታል። ከምንም በላይ አምላክ ወልደ አምላክ ክርስቶስ መድኃኔ ዓለም ሰው እንዲሆን እንዲያድነን አድርገዋል። ከነቢያት ያልጾመ አይገኝም። እኛም ጾምን በስርዓት ብናደርገው ከምጽዋት ከእንባ ጋር አያይዘን ብናደርገው መልካም ነው ለማለት ነው። እግዚአብሔር የጻድቅት አስቴር የጻድቅ መርዶክዮስን በረከት ያሳድርብን። የዛሬ ሳምንት 17 የነበረ በ18 ሐዋርያው ቅዱስ ቶማስና ሐዋርያው ቅዱስ ቲቶ ፍልሰታቸው
እንደዚሁም ቅዱስ አባት ገዳማዊ ሰማዕትና ካህን ፊልሞና፣ ታላቁ አባ ሰላማ ከሳቴ ብርሃን በቤተ ክርስቲያን ጵጵስና የተሰጠበት ቀን ነው። ፍሬምናጦስ አባ ሰላማ የተባለበት ቀን ነው። በ19 ቅዱስ ገብርኤል ሊቀ መላእክት፣ አባታችን ስነ ኢየሱስ፣ አባታችን ዮሐንስ ዘቡርልዕ ስንክሳርን ያዘጋጀው ቅዱስ አባ ዳንኤል ደቀ መዝሙር፣ አባ ዳንኤል የተንቤኑ ደገኛው ቅዱስ ሊቅ መጽሐፍ የሰረቀ ንዋያተ ቅድሳት የሰረቀ በሞት እንዲቀጣ አዋጅ አስወጥተዋል። እኒህ ጻድቅ እንደዚሁም ገድላቸውን ካሳተምንላቸው ቅዱሳን አንዱ አባታችን አባለ ክርስቶስ የአክሱሙ ዓመታዊ የዕረፍት በዓላቸው ነው። ሰለስቱ ደቂቅም ዓመታዊ በዓላቸው ነው። በ20 ነቢዩ ቅዱስ ሐጌ እንዴት ዋላችሁ? ትርሲተ ቤቱ ሰናይ ለነቢይ ሐጌ ወለት አንቲ ዘሰሎሞን ሐርጌ ማርያም ዘመነ ጽጌ ሌላ አባ ጊዮርጊስ ታላቁ ነቢይ ሐጌ ዛሬ የእሱ ትንቢት መቀለጃ ሆኗል አይደል? ሰዎች በከተማ የቆመ ቤተ ክርስቲያን ያፈርሱና የኔ ቤት ፈርሶ እናንተ በተጌጠ ቤታችሁ ትኖራላችሁ እያለ ይቀልዳል ሰው አይደል? አታስታውስም? የዛሬ 2 ዓመት አካባቢ የቆመ ቤተ ክርስቲያን አፈረሱ በዚያ ማዶ። ከዚያ አንጥፈው ይህን ጥቅስ ለጥፈውታል። ሂጅ ኧረ በሞቴ እንዲሁ በሞቴ ባካችሁ እንዲሁ በእግዚአብሔር ቃል አትቀልዱ። ቤቴ ፈርሶ የምትሉ ማን ያፈረሰው? እናንተ። ስለዚህ በሞቴ ጥቅሱን እንደዚህ በሉት፣ የእግዚአብሔር ቤት አፍርሰንበት እባካችሁ ገንዘብ ስጡ በሉ። ይሄ ነው ሐቁ። አፍርሰውበት ማፍረስ አይደል የዘመን ስራ። ደጋግሜ ነግሬያቸዋለሁ። በከተማ ለሚታነጽ ቤተክርስቲያን ገንዘብ መስጠት ትልቅ በደል ሆኗል። በዚህ ዘመን እንደ በደል ነው የምንቆጥረው። አታድርጉ። ቆሞ ቢቀር ስል ይቆሞ ይቅር። እግዚአብሔር ምን ይቀርበታል? ቆሞ ቢቀር። ደህና ዋላችሁ። ቤቱን የምንሰራው እግዚአብሔር ማደሪያ አጥቶ እንዲያድርበት ነው አይደለም እኮ፣ እኛ እንድንታረቅበት ነው ከእግዚአብሔር ጋር ቤተክርስቲያን የሚሰራ። በመቃረቢያ 1000 ዓመት ቢኖር እግዚአብሔር ምን ይቀርበታል? ምንም። በከተማ ለሚሰራ ቤተክርስቲያን መሰራት ያለበት የት ነው? ቤተክርስቲያን የሌለበት ስፍራ ሲሰራም እንዴት ነው? አሁን ቅርብ ጊዜ በዚህ በሮቢት ምድረ አሮን ታውቃላችሁ? በዚህ ለአረማጭሆ አንዲት ቤተክርስቲያን እየተሰራችን ነው። ጥንታዊት ናት። እኔንታ ላይ ከማርያም ያገለግሉባትና እባካችሁ እርዱ ናሉ መጥተው ጠግባችሁን ያፈረሳችሁት አይደለም፣ በራሱ ነው። አርጅቶ ነው የፈረሰብን። የምትሰሩት ቤተክርስቲያን በጣም ግዙፍ ነው። የለም ክብ ቤተክርስቲያን፣ በቃ ክብ የጥንቱ። ለእናንተ እንኳ ሳንቲም ካገኘን እንሞክራለን። አያችሁ፣ በሁለት ምክንያት፣ አንደኛ በግድ በተፈጥሮ ወይ በአደጋ ፈርሶ ከሆነ መሰራት አለበት። ሁለተኛ ደግሞ አሰራሩ ጥንታዊ ቤተክርስቲያንን ስርዓት የጠበቀና ደግሞ በጥቂት ገንዘብ የሚሰራ ታችኋል እንጂ በ200 በ300 በ400 ሚሊዮን ብር ቤተክርስቲያን የሚሰራ ከባድ ነው። ለዚያውም ደግሞ ግማሽ በላይ የሚሆነው ገንዘብ ተበልቶ ያልቃል እና በእውነቱ ለህንፃ ስናዋጣ እያሰብንም ለነገሩ በከንቱ ነው መለፈልፍ የሚሰማኝ የለም። ምክንያቱም ድሃ ብላ ቢሉት እሺ አይልም። ሰኛ ሰው ለሚጠቅም ነገር ብትጠይቁት አያወጣም፣ ለማይጠቅም ነገር ግን ያወጣል። ህንፃ ቤተክርስቲያን የቆመ ፈርሶ ሲሰራ ጥቅም የለው። ግዙፍ ቤተክርስቲያን ምን ያደርጋል? ስቴዲየም ይመስለው በዚህ ማዶ ላይ በቃ አንድ ዝም ብሎ ይኸውን በቅርብ እየተሰራ ያለ ስፖቲፋይ ኖ ካምፕ ምናምን የሚሉት አለ ለዛ ባርሰሎና ምናምን ያለው ስቴዲየም በቃ እሱን የሚያክል ስቴዲየም የሚመስል ነገር አንድ ሰው የማይቆርብበት ቆራቢ የሌለው ደብር ስቴዲየም የሚያክል ቤተክርስቲያን ይሰራሉ። ነገ መጥቶ የሚወርስ እስኪወርስላቸው ድረስ ብዙ አንናገርም እንተው እና በእውነቱ ቅዱስ ሐጌ ያንን ያለ አንደኛ በዓለም ስንት መቅደስ ነው የነበረችው? እዛ ጊዜ እንዴት ዋላችሁ? አንዲት ናት። ያችኑ ግን ደግሞ እሱ ብቻ አይደለም። ምን ብለዋል? እግዚአብሔር ከፋርስ ባቢሎን መከራ ቢያወጣን ቤት እንስራ ዘር እንዝራ አንልም፣ የመጀመሪያ ስራችን መቅደሱን ነው የምንሰራ ብለው ስለት ገብተዋል። ስለታቸውን ስላልፈጸሙ የሐጌን በረከት ያሳድርብን። ታውፊና ንግሥት አውጋኒዎስ ማሪዎስ ነበሩ። በ21 ግዝእትነ ማርያም ቅዱስ ይስሐቅ ለእሱ የተገለጠችበት ቀን ነው፣ ለአባ ይስሐቅ። ያን ቀን ታላቁ ሐዋርያ ቅዱስ በርናባስ ዘትርጓሜን ስሙ ወልደ ኑዛዜ አለ። ወልደ ፍስሐ ሲል ነው የደስታ የመጽናናት የመረጋጋት የመንፈስ ቅዱስ ልጅ ይለዋል በርናባስ። ዮሴፍ ነው ስሙ የነበረ። ኋላ ጌታችን ማናለው በርናባስ ከ12 ሐዋርያት ሊቆጠር ዕጣ ተጣጥሎ ዕጣ ለማትያስ ደረሰ። ብዙ አገለገለ። አሕዛብ እንሰዋለን እስኪሉት ድረስ እና ሁልጊዜ በየዓመቱ ማነበላችሁ እንዲሁ ጎበዝ ካለውን በየዓመቱ ሁልጊዜ በርናባስ ብዬ አንድ ጥቅስ አነበላችኋለሁ። ሁልጊዜ እስቲ ያስታውሱ። ጎበዝ ሰው እስቲ
ሽልማት ብዬ እስከምል አትጠበቁ። ስለ ቅዱስ በርናባስ የምትገርም አረፍተ ነገር ያለች በየዓመቱ ሁልጊዜ በርናባስ ካልኩኝ ይችን ጥቅስ አነብላችኋለሁ። የሚገርመው ስገልጠው እዚያው ላይ ወጣች። ደግሞ ግብረ 13 አለ 13 ላይ ታሪኩ አለ። ጥቅሷ ግን 11 ላይ ነው ያለች። 11 ተመልከቱ። ቁጥር 28 ጀምሮ ምዕራፍ 11 ይቅርታ፣ ቁጥር 22 ጀምሮ ስለ እነርሱ እንግዲህ አንጾኪያ ስለተደረገው ነገር ነው የተደረገው። ይህን ነገር በኢየሩሳሌም ባለች ቤተክርስቲያን ዘንድ ተሰማ። በርናባስንም ወደ አንጾኪያ ላኩት። ልብ በሉ፣ ማንን የላኩት? ወደ የትን የላኩት? በደረሰ ጊዜም የእግዚአብሔርን ጸጋ አየና ደስ አለው ይላል። እግዚአብሔር ጸጋ የሚለው ምንድን ነው? ምዕመናን በዝተው በመንፈስ ቅዱስ ጸንተው አይቶች ደስ አለው ይልና በፍጹም ልባቸውም በእግዚአብሔር ጸንተው ይኖሩ ዘንድ መከራቸዋልና ቁጥር 24 ላይ አብራችሁኝ በሉ። በየዓመቱ ነው የምላቸው። ደግ ሰው በሉ፣ በደንብ በሉ። መንፈስ ቅዱስ ያደረበት ሃይማኖተኛም ነበርና። አያችሁት? መጽሐፍ ቅዱስ ላይ ያለ ምስክርነት እኮ ነው። ይህንን የሚናገር እኮ ፍጡር አይደለም፣ መንፈስ ቅዱስ ነው እኮ። በቅዱስ ሉቃስ እጅ ይህን የሚናገረው ደግ አለ፣ መንፈስ ቅዱስ ያደረበት ሃይማኖተኛ ነበረ አለ። በረከቱ ይደርብን። ግብፃዊ ጻድቅ ኢትዮጵያ መጥተው በገድል ኑሮ ያረፉ አቡነ መራዊ ክርስቶስ ያን ዓመታዊ በዓላቸው ነው። በ22 ጥቂት አንስተናል። በዋዜማው የቅዱስ ዳዊት ዋዜማ የእመቤታችን በዓል ነው። አንድ ብስራተ መልአክ ቅዱስ ገብርኤል ቅዳሴ ቤቱን የዛን ቀን። ሁለተኛ ነገር የተአምረ ማርያም በዓል ነው። ተአምሯ መሰብሰቡ የምናዘክርበት። ሶስተኛ የቅዱስ ደቅስዮስ ረፍቱ ነው። አባ አንስጣሴዎስ ታላቅ ታዋቂ ቅዱስ ደራሲ ነው። አባ አርኬላዎስም ዓመታዊ በዓሉ ነው። ትናንት በ23 ከቅዱስ ዳዊት ጋር አባ ጢሞቴዎስ ገዳማዊ በኃጢአት ምክንያት ወድቆ ንስሐ ገብቶ አያቸው መከራ ደርሶበት ሆዱ ቆስሎ ይሄ ተበጣጥቆ ከወደቀበት ላይ 4 ዓመት ካፈሩ ላይ በሆዱ ስለተኛ ወድቆ ታሞ አካሉና አፈሩ ተጣብቆ ተያይዞ ነበር። የእግዚአብሔር እና ምን ይል ነበረ? እዛ ሁሉ ስቃይ ሆኖ ኦ ነፍስ ተአገሲ ላዕለ ዝንቱ፣ ይህንን ነገር ታገሺ፣ እስመ ዝንቱ ፍሬ ኃጢአት ዘገበርኪ፣ የሰራሽው ኃጢአት ፍሬው ይሄ ነውና ታገሺ ይል ነበር። መልአከ እግዚአብሔር መጥቶ ሐኪሞች ካላችሁ በቤተክርስቲያን ታሪክ ሰርጀሪ የሚባለውን ታሪክ እናቀሳናል። ሆዱን በጎኑ ሰንጥቆ ከውስጥ ያለውን በሙሉ ደዌውን አወጥቶ መልሶ እንደነበር አደረገው። ልዩነቱ ምንድን ነው? ሐኪም ሲቀድ ማደንዘዣ አለው። ይሄ ማደንዘዣ የለውም፣ የመንፈስ ቅዱስ ነው። ሁለተኛ ነገር ከዛ እነሱ በኋላ እኔ በነገራቸው ድሮ የተለየ ነገር ነበር የሚመስለኝ ይሄ ከቀደዱ በኋላ የሚሰፉበት። ኋላ ስናየው ዝም ብሎ እንዲህ እኛ አካል እኮ ገር ነው። እኔ ይገርመኛል። እንደዚህ አድርገው በሆነ ነገር እንደ ጨርቅ ዝም ብሎ ወዲህ ግን አለው የራሱ ደግሞ ሙያ የለውም እያልኩ አይደል። ሙያ አለው ግን እንደ ጨርቅ ነው የሚሰፋ። እንደዚያ ሆኖ መግጠም እኔ ቡሩክ እኮ ነው አካላችን። እውነቴን ነው። እንደዚህ አድርገው እና የእሱ ግን ምንድን ነው መርፌ የለው ምንድን ነው እንጂ መዋጥ ነው አይደል? መዋጥ የለው፣ ክር የለው፣ ሲር የለው፣ ኋላ ደግሞ ለምጥ የለው፣ ምን የለው። እንደዚህ አድርጎ አድኖታል። 67 ዘመን ራቁቱን የተጋደለ አባት ነው። በረከቱ ይደርብን። አባ ሳሙኤል፣ አባ ስሙን፣ አባ ገብርኤል ሙታንን ያስነሱ። እንዲሁም የአባ ስሙን ይገርመኛል። ትንሣኤ ሙታን የለም፣ ሰው ከሞት አይነሳም አለ። ህዝብ ተሰበሰበት አዳዊ አባ ስሙን ሄዱና አስተማሩት። አልሰማቸውም። እስቲ ላሳየው ብለው ጸሎት አድርገው ከመቃብር ሙት አስነሱለት። ምትሃት ነው አይልም ነው። ምትሃትማ ላሳየ ጌታዬ ፍረድ አሉ። እሳት ወርዳ እምሽክ አደረገችው። በዚያ መቃብር እሱ ሄዶ ተቀበረ። እንዲህ ያለ አባት ጥሩ ነው። ለዚያ እኮ ነው ምን አለ በዘመኖሙ አንስኦ ሙታን አግሃዱ እሳተኒም ሰማይ አውረዱ ያለው ይሄ ነው። ከሰማይም እሳት አውርደዋል፣ ሙታንንም አስነስተዋል። ከሁሉም የሚያስገርመው ግን አባ ገብርኤል ሙት ያስነሳበት መንገድ ነው። ይሄ ሆምጣጤ የሚያዘጋጁበት የሚፈጩበት ትልቅ ደንጊያ መፍጫ ወፍጮ ሊያስገቡ ብለው መሸከም ከበዳቸውና ከመድረክ ወጥቶ ከአውደ ምሕረት ወጥቶ እዚህ ቤተ ክርስቲያን ያለ አንድ ሰው እንዳይቀር ለሸክም ይወጣል ብሎ ቢናገር 10,030 ሰው ጥንት አንስቶ የሞቱት ሁሉ ማለት ነው ተነስተው አባታችን ምንድን ነው የምታዝነው? አኮ ያከሙ ዘቢ አረ እናንተን አይደለም አላህ ሕያዋን አረ ሕያዋን ነው ተመልሳችሁ ተኙ እናንተን አይደለም ብሏል። ኋላ አንድ ቀን ጓደኛውን ሊጠይቀው ወዳጅ ነበረው ጨዋ ማለት ነው። ይሄ ያልመነኮሰ ጨዋ ሄዶ ሰሊብ ይባላል። እናንተ ሰሊብ ወዴት ሄደ? አረ የመቼውን አምና የሞተውን አየዋ ይሉታል እንደሚባለው ሞቶ ተቀብሯል። ወንድሜ ሳላገኘው መቃብሩን አሳይ መቃብሩ አለቀሰ። ጌታዬ
አስነሳው። እኔ ሳላገኘው እንዲህ ይሞታል። ተነሳ። ደግሞ እዚያው አውርቶ እኮ አልሰደደውም። እድሜ ጨምርለት አለው። 12 ዓመት እድሜ ጨምርለት፣ ወደ ቤቱ ይዞት ሄደ። ጥሩ ነው መድኃኔዓለም እንዲህ ያለ ሀብት ሲሰጥ እና እነዚህ ቅዱሳን የዚያን ቀን ዓመታዊ በዓላቸውን አባ ይስሐቅም ዕረፍቱ ነው። ሳሙኤል ዛርሙ፣ እሴይ፣ አሳፍ እነዚያ ሁሉ ነበሩ፣ ልበ አምላክ ዳዊትን ጨምሮ። የዛሬውን ነግሬያቸዋለሁ ሰዓት እንዳይመሽ። ነገ 25 ነው። አባ ዮሐንስ ከማ 5ቱ ቅዱሳን መቃብያን እና ሁለተኛው ዮሐንስ ከማ የጠለምቱ ደገኛ ቅዱስ ኢትዮጵያዊ ማለት ነው። ኢትዮጵያዊ ዮሐንስ ከማ 2 ናቸው። አንደኛው የጠለምቱ፣ አንደኛው የደብረ ሊባኖሱ ነገ የጠለምቱ ናቸው። ነገ የሐዋርያት የሁሉ ሐዋርያት አንድ ላይ በዓላቸው ነው። ካረሳችሁ ነገ ምንድን ነው ቀኑ? ታኅሳስ 25። ታኅሳስ 25 ምንም ያልቅበት ነው፣ ዘመነ መጸው። ከዚያ በ26 ምን ይጀምራል? ዘመነ ሐጋይ በጋ ይጀምራል። ነገ ዘመነ መጸው ይወጣል። ሐዋርያት ናቸው። ታኅሳስ መጋቢት፣ ሰኔና መስከረም 25 የሐዋርያት በዓል ነው። መልክአ ሐዋርያት ነገ ይደገማል። እሱ እንደኒዝ በ26 ቅድስት አነስጣስያ አቦሊ ጻድቅ፣ በ27 አባታችን የሐይቅ እስጢፋኖሱ አባ በግኡ ታላቁ ጻድቅ፣ አባ ፊልጶስ እንደዚሁም አብሳሪና አላኒቆስ የግብፅ ታላላቅ ሰማዕታት ናቸው። በ28 በዓለ ጌና ይባላል። በዓለ አማኑኤል ነው። የአማኑኤል የፈጣሪያችን፣ ጌና የጌታ ልደት ዋይዜማ መታሰቢያ እና በዓለ ማርያም ይባላል። የእመቤታችን ዓመታዊ በዓሏ ነው በ28። በ29 የክርስቶስ የመድኃኒታችን ዓመታዊ የልደት በዓል ነው። ረቡዕ ነው። በነገራችን ላይ ማክሰኞ ገሃድ ነው። ላደለው እስከ ምሽት ችሎታ ላለው ይቆያል። ረቡዕ የጌታችን የልደቱ በዓል ነው። ከጌታችን ልደት ጋር ብዙ ቅዱሳን ልደት አላቸው። እናታችን ፍቅርተ ክርስቶስ፣ ቅዱስ ላሊበላ፣ ገብረ መንፈስ ቅዱስ፣ ታላቁ አብሳዲ እንዲህ እያላችሁ ብትቆጥሩ ወደ 15 ቅዱሳን ልደታቸው የዚያን ቀን ነው። ከዚያ ውጭ ግን አዲያም ማን ነው? አዲያም ሰገድ ያልኩ ያ ታላቁ ኢያሱ ነቢይና መስፍን እስራኤላዊ ማለት ነው ዓመታዊ፣ ቆሪል ገመላዊ፣ ሰማዕታተ አክሚም፣ ቅዱስ አቃሪዎስ ጌታ በሚሰብክበት ወራት የነበረ የሰርሜን የሮሃ ንጉሥ የነበረ እነዚህ ሁሉ በ29 ዓመታዊ ባላቸው። በ30 ታላቁ አበምኔት ቅዱስ አባ ዮሐንስ የገዳመ አስቄጥሱ፣ አባ ዮሐንስ ብፁዓዊ የሚባል ሌላ አባት፣ ኮሪዮንና ፊልሞና እንደዚሁም የቤተልሔም ሕፃናት ሄሮድስ ሲፈጃቸው በ30 እናከብራቸዋለን። አባ ዘካርያስ፣ ሌሎችም በዓላት አሉን። በአንድ የዛሬ ሳምንት እግዚአብሔር ቢፈቅድ ቅዱስ እስጢፋኖስ ርዕሰ ዲያቆናት ወቀዳሜ ሰማዕት ወሐዋርያ ሰማዕትነቱ ነው። እነ ቅዱስ ለውንዴዎስ ሰማዕታተ አክሚም መጨረሻ ሰማዕትነታቸው የዚያን ቀን ነው የምናስበው። የደብረ ሊባኖሱ አባ ዮሐንስ ከማ ደግሞ ዕረፍቱ ጥር 1 ቀን ይከበራል። ስማቸውን ከጠራን ካልጠራን ቅዱሳን ጸጋ በረከት ያሳድርብን። የሀገር የቤተ ክርስቲያንን ጥፋት መድኃኔዓለም አያሳየን። በቸርነቱ ብርሃነ ልደቱን ይገለጥልን። የዳዊት ሀብቱ የነቢያት በረከታቸው ሁሉ በእኛ ላይ ይደርብን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊዕ ለአግብርቲክ ለእለ ንጽየው ስመክ ዕቀበን በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበዕፀ መስቀልከ በእንተ አብርሃም ፍቁርክ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈድ ሳህለከ መሃርኪያነ ዘፍጥ ስረይ ኃጢአተ ሕዝብከ ወመሃር ተግባርከ እግዚኦ ታጥፍአነ በእንተ ማርያም ወላዲትክ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ
መስቀልከ ኢታስተኀፍረን እግዚኦ በቅድሜከ እግዝእትነ ናጽሪ አብየነ ጸልዪ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅ እምኔነ ሀሎ ምስሌነ ረዳኤ ኩነነ ኢትግድፈነ ወኢትማንነነ አምላከ ሰላም ተራዳን እግዝእትነ እግዝእትነ ናጽሪ አብየነ ሰላመ ወልድኪ የሃሉ ትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአን በመስቀልከ በመስቀልከ ባርከን መርቆሬዎስ አበልልን በኪዳንከ በኪዳንከ ተማጽን አብየ እግዚአብሔር በኪዳንከ በኪዳንከ ተማጽን ዕፀ መስቀል ሞገሰ ኩልነ በኪዳንኪ በኪዳንኪ ተማጽን ወላዲተ አምላክ እመ ኩልነ። ቸሮ መድኃኔዓለም ፈጣሪያችን በሰላም ያዋለን በሰላም ያሳድረን። የቅዱሳንን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። አገሩን ደብሩን ማህበሩን በሰላም ይጠብቅልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት እኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት ይሰውረን። ለታመሙ ወገኖቻችን ድህነትን ይላክልን። በስደት በመከራ በሐዘን ያሉ በጎዳና ያሉ አስቡን አትርሱን የሚሉን ሁሉ በቸርነቱ ያስብልን። የመምህራችን የገብረ ኪዳንን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ሰላም በዋለን ቸርነቱ መድኃኔዓለም በሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ስብሐት በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማሂፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ስለነበረን ጊዜ ቅዱስ ስሙ የተመሰገነ ይሁን። አጭር ማሳሰቢያ ለልደት ሊለምኑ ያፈሩ በልማድ የምንላቸው ወገኖቻችን ብዙ ናቸውና ለነሱ ስጋ ስለምናዘጋጅ ለዚያ ሲባል ማስመዝገብ የምትፈልጉ ቅዳሜና እሁድ 2 ሰው 3 ነው የምታስመዘግቡ። 3ኛውን ግን እንደምትወስዱለት እንዳያውቅ ሪዘርቭ ነው። ገብቷቸዋል። ታስመዘግቡ 2 ነው። 3ኛው ከተረፈ የሚሰጠው ነው። ስለዚህ ይዛችሁ ልትወስዱ የምትመጡት የ2 ሰው ነው። ከተረፈ ግን የ3ኛ ሊሰጣችሁ ይችላል ነው። ስለዚህ እሱን ከዛሬ ጀምራችሁ ቅዳሜና እሁድ እንድታስመዘግቡ። ጋብቻቸውን የፈጸሙ የማህበሩ ልጆች
አሉ። የመጀመሪያው ስም አለ፣ የሁለተኛው ግን አንደኛው ስም የለም እና መጻሕፍት ከጉባኤ በኋላ እንዲሰጡ የሚላለ። ቅዳሜ የመዝሙር ጥናት ስላለ የጸሎት ሰዓት ቀደም ብሎ 10 ሰዓት ነው የሚጀመር። ለጥምቀት መዝሙር እየተጠና ስለሆነ ቅዳሜ 10 ሰዓት ላይ እንድትመጡ ነው። ወንድማችን ሚካያስና እህታችን አዲሴ እንደዚሁም ለምለም እና ባለቤቶች ካላችሁ መጽሐፍ እንድትወስዱ በአክብሮት እንጠይቃለን። ድሮ ያው በአደባባይ እየመጣ ይደረግ ነበረ። ግን ይህንን ነገር ሽልማቱ መልካም ነው። ነገር ግን ልክ ትልቅ ቁም ነገርነቱ ቁም ነገር ነው። አንድ ሰው የሚሸለም ከሱ ያለፈ ስራ ሲሰራ ነው። ደህና ዋላችሁ? እንዴት ዋላችሁ? ሽልማት ከሱ በላይ ለሆነ ከራሱ በላይ የሚጠቅም ስራ ሲሰራ ነው። ገብቷችኋል? እኛውን ለምሳሌ ተማሪ ትምህርት ቤት ተመርቆ ዲግሪ ያዘ ይባላል። ለራሱ ቁም ነገር ነው፣ ለእኛ ግን አይደለም። ይህንን ነገራችሁ የሀቅ ትምህርት እንድንወስድ ነው። ሽልማት በሁሉ እንዳትለምዱ ነው። ይሄ ምንድን ነው የሚሰጠው? ሽልማት አይደለም። ለወደፊትም ሽልማት አትበሉ። ለነገሩ ሽልማት ብሎታል እንጂ ሽልማት ሳይሆን ምርቃት። ገብቷችኋል? እግዚአብሔር ጋብቻችሁን ይባርክላችሁ። እዚህ ውስጥ ስለ ልባም ሴት የሚናገር ስላለ ሴቶቹን ልባም ያደርጋችሁ፣ ወንዶቹን ትዕግስተኛ ያደርጋችሁ፣ ቤታችሁ ውስጥ መንፈስ ቅዱስ ይደር፣ የእመቤታችን ረድኤት ይኑር ነው። ይህም ብለን በረከት እየሰጠናችሁ ነው እንጂ ሽልማት አይደለም። ምን ሰርታችሁ ነው የምትሸለሙ? ገብቷችኋል? ሽልማት ተጎድቶ ወጥቶ ወርዶ አገልግሎ ለዚያ ነው ሽልማት። ደግሞ በምድር ሽልማትም አይሰጥም፣ ግን አንዳንድ ቢደረግ እንኳን እንደዛ ነው። እና እችን እንድትሉ ነው። ልጆች ካላችሁ ስማችሁ የተጠራ መታችሁ እንድትወስዱ። በኋላ በቸር አስጀምሮ በቸር አስፈጽመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት በቸር ያድርሰን። እባካችሁ የዚያን ቀን ልጆችን አታስጠብቋቸው። እማትመጡ ከሆነ ደውላችሁ አንመጣም በሏቸው። 12 ሰዓት እስከ 1 ሰዓት ባለው ይኸው ህግ ነው። ከ1 ሰዓት በኋላ ብትመጡ ባዶ እጃችሁን ነው የምትሄዱ። እናንተ በደለኞች ናችሁ። በእናንተ ምክንያት ጎርሶ የሚውል ሰው አታስመዝግቡ። ማትችሉ ማትመጡ ከሆነ አታስመዝግቡ። ሰው ሞልቶናል እኮ። ለእናንተ እድል እንስጥ ብለን ነው እንጂ የሰፈር ሰው ይበቃል እኮ። ሰው አተን አይደለም አምጡ የምንል፣ ግን ለማዳረስ በየሰፈሩ በምትመጡበት ለን። ስለዚህ ከ12 እስከ 1 ሰዓት መምጣት የማትችሉ ከሆነ አታስመዝግቡ። አስመዝግባችሁ ብትቀሩ በደለኞች ናችሁ። በዛ ሰዓት ባትመጡ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን። በሰላም ያሳድረን።